ለመንሱር የተሰጠ መልስ ነው። እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ አንድ በአንድ በመረጃ ነቢዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነቢዩ ወደሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል፣ when the prophet entered upon her he said to her give me yourself in marriage as a gift። ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባህል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man? ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከ ዛሬ ድረስ መንሱር የትኛውም ሴት ለጋንተ እንጂ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ተራ ያልከው ነብይህ እንደሆነ በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው። ሳሂህ አልቡኻሪ 52-55 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ያው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድን ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው፣ አስክሮ አባቷን። ልብ በሉ፣ ለምንድን ነው ይሄን ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላም እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ ውችዝ ገሌ ገብቶ የኖረ ነው። ማን ጋ ነው ገሌ የገባው? በ25 ዓመቱ 40 ምናምን ዓመቷ ላይ ከድጃ ጋር ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀብት የተመነጻደከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል። and he also said did he not find thee o Muhammad destitute poor and enriched thee with the wealth of Khadija? በማን የከበረው ይላል? በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀብቱ ማን ነው? የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው።
በቀን አንዴ እንኳን ማይበላ አለ። ሙሐመድ በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከድጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳያል ቡካሪ ሐዲስ 3 ላይ እንደዚህ ይላል። ሙሉ እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food likewise again till suddenly the truth descended upon him while he was in the cave of Hera. በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረ ትሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጠርልኝ ስላልነበረ ነው። 1 ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉት እና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳያል ቡካሪ 19:13 ላይ the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሀይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሀይማን። 1 ቢሊዮን መሀይማን ቢኖሩ ታዲያ ምን ትርጉም አለው? 1 ቢሊዮን ተውና ትሪሊየን ብትሆኑ ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነብይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከእድሜ እንደዛ ነገር ለገንዘብ ብለህ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አውቃለሁኝ። ማለት መረጃዎች ስለደረሱኝ ዛት ማች ፋር ሜድ አልፈለግኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላትን ሴት እንደ ነብይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። ቴንክ ዩ። እንግዲህ ያው እንደሰማችሁት ነው። አክት ያደርጋሉ። ሪያክት ስናደርግ እኛ ተናግረዋል። እሱም እንግዲህ ጫልቱ ድረሽ ነው የሚለው። ጫልቱን ታቋታላችሁ ብዬ እገምታለሁ። መቼም ጫልቱ ድረሽ ይላል። የመንሱር ከድጃ በላት እንጂ የመንሱር ከድጃ ስሟ ጫልቱ ነው። እና ጀማው የጫልቱን ቪዲዮ በደንብ እንደምትቀመሙለት ተስፋ አደርጋለሁ። ቀጥል ብሩኬ። የነበረውን የሰሞነኛ ግርግር ወይም ደግሞ ያለውን ነገር በእሷ ቤት ሰላም እንዲፈጠር ወይም የነበረውን መልካም ጊዜ ለማስታወስ ሀሳቡ መልካም ሆኖ ሳለ ግን መልዕክቱ የተላለፈበት መንገድ በጣም ፈጽሞ ስህተት ነው። ሙዚቃው የሚለው ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ በፍቅር እሷ በሄደችበት ወይ ሳይሆን እንደ ማህበራዊ ኑሮ በሌላ መልኩ መናገር ይችላሉ። ነገር ግን ይሄ እንደ ቀልድ እየተላለፈ ያለ ነገር ሰዎችን ከሌላ ሃይማኖት ጋር ጋብቻ እንዲፈጽሙ በአንድ ቤት 2 ቢላ እንዲኖር የሚያደጋግፉ ወይም ደግሞ ሰፖርት የሚያደርጉ ነገሮች ናቸው። ተውቴኛ ልጆች፣ እናንተን የክርስትና እምነት ተከታዮች ወንድሞች ልጠይቃችሁ። አሁን አንቺ ስለ እውነት ምርጫ ብሰጥሽ አብሮሽ የሚያስቆርበውን አብሮሽ ቤተ እምነት የሚሄደውን ዛሬ የዓመቷ ናት ነገ ደግሞ የወሩ ነው ብሎሽ የሚያስቀድሰውን አብሮሽ በአንድ አምላክ በስመ አብ አቁሞ አብሮሽ በአንድ አምላክ በስመ አብ ብሎ የሚያስቀድሰውን ወንድ ትተሽ ቢስሚላ ብሎ የሚያመልክን ወንድ ጋር መኖር ነው ወይ የምትፈልጊ? ያለች። አሁን ዙዙዬ ከአላህ የተሻለ እውቀት አላት። ኦፍኮርስ በአንድ አምላክ አንድ አምላክ እንደምናምን ታውቃለች። የአላህ ግንዛቤና ያለ እውቀት እንግዲህ ቂሊቶ ገብቷል ማለት ነው። እሺ ቀጥል። ትመርጩ ወይስ እዚህ ጋር ከአላህ ውጭ የምገዛው አምላክ የለኝም ብሎ በአላህ ስም ቢስሚላ ብሎ አብሮሽ እየቆረሰ ማዕዱን አንቺ ደግሞ እዚህ ጋር በሌላ ነገር እዚህ ጋር አንቺ መቤቴ አማልጅን ስትይ እዚህ ጋር መቤትሽ አታማልድም ከሚልሽ ወንድ ትዳር ብትፈጽሚው ይሆናል? አይሆንም። ማንም ቢሆን ይሄንን አይፈቅድም። በዚህ ሙዚቃ ተገፋፍተው የሚሆን ይሄ ህይወት ይሆናል ብለው በቀላሉ የገቡበት እንኳን ያሉበትን አንድ አምላክ ነው የሚያውቀው። ስለዚህ ይሄ ትክክል አይደለም። ያለውን ማህበራዊ ኑሮ ለማሳየት ወይም የነበረውን ፍቅር ለመመለስ ብዙ ወይዎች አሉ። ይሄ ስህተት ነው። ከዛ ውጪ ምናልባት አውትፊቱ ላይ ነው እሷ ፎከስ ያደረገችው። ነጠላ አትበሉ። ነጠላ ባህላዊ ልብስ ነው።
የክርስትና እምነት ተከታዮች ብቻ አይደለም፣ ብዙዎቹ እናቶቻችን ይለብሱታል። ሀያት እንደውም በኖርማል ቀን ዴይሊ ከምትለብሻቸው አውትፊቶቹ እንዲህ ሁሌ ነጠላ ብትለብሽ ራዚ ነን፣ ያምርብሻል። ስትርን የመሰለ ነገር የለም። ይህም መሰተር ነው፣ ደስ ይላል። ችግሩ ከነጠላው ሳይሆን እኛ ጋር ችግሩ ልታስተላልፍ የሞከርሽው መልእክት በጣም በጣም ስህተት ነው። አዳምጣሁን ቆይ ሰፖርት ማድረግ አይሆንም። ከዛ ውጭ ደግሞ የትኛው ሙስሊም ወንድ ነው ወደ አላህ ለመሄድ ውዱ ሲደረግ እኮ የሚባል ዚክር አለ። አንድ አቁሞ የትኛው ሙስሊም ነው ዱዓ ለማድረግ እየሄደ ኦኬ፣ አስቀጥላት። አሁን በደንብ አስተውላችሁ እዚህ ጋር ስሙ። አይኑም ልቡ አብሮ የሚሄደው ይሄም አይሆንም። ይሄም እስልምና ውስጥ የለም። አቁሞ በቃ አሁን ወገናችን የትኛው ሙስሊም ነው ዱዓ ሊያደርግ ሶላት ሊያደርግ እየሄደ ዚክሩን ትቶ ወደ ሴት ተከትሎ የሚሄደው? መሐመድ ተረከዛይቼ ወደ ሁለተኛው ሚስት የሄድኩት እኔ ማን ነኝ? ለዛውም 10 ሳልሰግድ አልፎብኝ። ከሰሞኑ የዓለማችን ባለሀብቶችን ዝርዝር በደረጃ እኔ ማን ነኝ? ቆስጠንጢኖስ መሐመድ ስሚ ማማዬ 10 ሳልሰግድ መግሪብ የደረሰብኝ እኔ ማን ነኝ? የሴት ተረከዛይቼ ስላልረቀበ ሙሐመድ እመቤቴ ቪዲዮ ልሰራባት ነበረ የሆነ ከራማን ቡን ከማደርግባት ብዬ ነው የተውኳት። ቴሌግራም ላይ ነው ዝም ብዬ ላኩት። አይ መስራት አለብሽ ማማዬ። እሱን በወንድ በኩልም ደግሞ ሌላ ሳሽ እያዘጋጀው ነበረ። የሃሩን ቲቪ ዋናው አናላይስ የሚሰራው ሰውዬ በዚህ ጉዳይ ላይ ሰርተዋል። ላይክ ቪዲዮ ልብ ብላችሁ ካያችሁ ልጁ ኡዱ ውሃውን እያደረገ የተፋ የለ ልክ መሐመድ እንደተረከረከው ማለት ነው። እና እሷ ነገር ነች በጣም ያመማቸው። በፍቅር ክንፍ እያለ ይሄ መንገድ እያሉ በጣም እሱ መንገድ ነው ሲተቸው የነበሩት። አንድ እሱ መንገድ ላይ እና ሁለት ደግሞ ለአንቺ እንጂ የተከለከለው ለወንዱ ደግሞ ጋብቻ መፈቀዱን ይሄ በጣም ሊሰሪበት ይገባል። እዚህ ላይ ብቻ 700 ሰው ምናምን ባለበት እንትን ብለሽ የምታዩ ጉዳይ አይደለም። ይሄኛውን ጨርሽና አስተንትኝና ሌላኛውን ቪዲዮ ያሳይሻለሁ። እሺ እንሰራበታለን ጌታ ከረዳን። አሁን ምንድን ነው ወገናችን የትኛው ሙስሊም ነው ዱዓ ሊያደርግ ወደ አላህ ዱዓ ሊያደርግ እየሄደ ዚክሩን ትቶ ሴት ተከትሎ የሚሄደው አለች። መንገድ ላይ ተረከዝ አይቼ ሴት አይቼ የሴት ተረከዝ አይቼ ወደ ሚስቴ እየሮጥኩ ሄድኩት እኔ ማን ነኝ? ነብዩ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም 1403 ላይ መሐመድ መንገድ ላይ ሲሄድ ሴት ልጅ ሊያውም ተረከዟን አይቶ ስሜቱን መቆጣጠር የማይችል ግለሰብ ምን አይነት ግለሰብ ነው? ተረከዝ አይቶ እኔ እግሬ ከፊቴ ይቀላል። አሁን ይሄ ሰው እኔን ቢያይ ምንድነው? ክፈች እስቲ እንደዚህ ምን ብለሽ እንትናት ክፈች ማስረጃ። የምሬ ነው እንዴ? ተረከዝ አይቶ ስሜቱ የሚቀሰቀስበት ነብይ ምን አይነት ነብይ ነው? መሐመድ ነው እንግዲህ ይሄን ያደረገው። ያለ ማስረጃ አይደለም ያወራነው ሙስሊም ወገኖቻችን። ሳሂህ ሙስሊም 1403 ላይ መሐመድ መንገድ ላይ ሲሄድ ሴት ልጅ አየ፣ ሊያውም ተረከዟን አይቶ ስሜቱ ተነሳበት። ወደ ሚስቱ ከዲጃ ነው ወደ ዘይነብ ከዲጃ ካረፈች ቆየች እኮ። ይሄ አሁን የነብያችሁ ተግባር ነው እኮ። የትኛው ሙስሊም ነው አለችን ወገናችን። ሱራ 39 ሱረቱል ዙመር ቁጥር 12 ላይ የሙስሊሞች መጀመሪያ እኔ ነኝ ያለው ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲያደረጉት። የሙስሊሞች መጀመሪያ ነኝ ያለው ጀማሪያችሁ መሐመድ ማለት ነው። ያስተላለፈችው ሐሳብ ደስ የሚል ነው። እንደ ክርስትና እንደሷ አያስኬዳትም። ሲጀመር ሱራ 5:5 ላይ መጋባትን ከክርስቲያኖች ጋር ይፈቅድላቸዋል። የትኛው መጽሐፍ ነው ያወገዘው? ቁርአናቸው ክርስቲያኖችን ማግባት እንደሚፈቅድ ይናገራል። እንደኛ ግን ያቀረበችው ሐሳብ እንደ ክርስቲያናዊ አረዳድ ትክክል ነው። አንድ ሰው ከማያምን ጋር ሊጣመር አይገባ፣ መጽሐፍ ቅዱስ ነው የሚከለክለው ነው። ግን እሷ ቤዛ አድርጋ እያወራች ያለችው የትኛውን መጽሐፍ ነው? የያዘችው መጽሐፍ ስለሚፈቅድ ማለት ነው። የትኛውን ቪዲዮ ስሪበት፣ ይሄን ፓርት ቪዲዮ እንድትሰሪበት በደንብ ላሳሰብሽ ነው። ቢኮዝ እንደዚህ አይነት ፓርት ሲሆን ከእስልምና ጋር አንድ የሆኑና የተግባቡ መስለው ለጥፈው የራሳቸውን ክፍተት ሊደፍኑ የፈለጉበት መንገድ አለ። ሁቺዝ ምንድነው ተነክቷል። ሲነቁ ካያችሁ የኛ ልጆች አንቺ ሰሞኑን ትላንትና ከትላንት ወደ ሰሞኑን ስናወራ ነበር። አንቺ ራስሽ እየተናደድሽ ስትናገሪው ነበረ። ያቺ ኢንቴንሽኑ ትክክል አይደለም ስንል የነበረው ስሜት አሁን ትዝ አለሽ አይደለ? ሂጃብ እያስለበሱ እኛ መዝረክረካቸውን አይደለም የምንፈልገው። ኢንቴንሽኑ የመጣበት ኢንቴንሽን መስቀል ማሸፈኑ የሚለበሰው ኦኬ ዋይናት ከወደደችት ለምን ነጠላ አትለብሳትም?
ወይ ደግሞ ክርስቲያን ኦርቶዶክሳዊ የሚመስል ነገር ለምን አልተደረገም ብለን ኢንቴንሽኑ ልክ አይደለም ብለን ስንናገር ነበረ። ይዛን ሳለ እነሱም ዝም ነበር ያሉት። ኦኬ አሪፍ ነው፣ ደስ ብሏቸው የራሱ የእነሱን ሃይማኖት ፕሮሞት ስለሚያደርግ። አሁን ላይ ግን ከእኛ ጋር አንድ ለመሆን ፈለጉ። ኖ ልዩነት አለብን። ልክ አቡበከር ይገረም ደጀኔ ጋ ሄዶ በክርስትና እንግዲህ ያለ አይነት ነገር እንዳስቀመጠው ማለት ነው። የለም እነሱ ጋር የሌለ ነገር እኛ ጋር ያለ ነገር አለ። እዛ ሰዓት ሊመሳሰል አይገባውም። ልክ ነሽ፣ ትክክል ነሽ፣ እንደዚህ ነው ሰው ማግባት ያለበት። ነገር ግን መሬት ላይ ያለው ክርስትና ይህንን አይደግፍም፣ ይከለክላል። እስልምና ግን ለወንዱ ይፈቅዳል። ይህንን አንድ በደንብ ማሳየት አለብን። በደንብ ይህን ቪዲዮ ስሪበት። እኔ ይሄ ማለት የምናልፈው ጉዳይ መሆን አለበት ብዬ ስላላመንኩ ነው። ሌላው ሁለተኛው ፖይንት በጣም ሁሉንም የከነከናቸው የዚህ የእንትኑ ፓርት ነው። ኡስታዙ እንትን ያለው ቪዲዮ ራሱ ካለኝ እስኪ ባሳይ ደስ ይለኛል። ተረከዝ አይቶ ያለው ከሀዲሱን በተጨማሪ አደባባይ ላይ ወጥቶ የተናገሩት ኬስ ስለሆነ ማለት ነው። ምንድን ያለን ኡስታዙ ነቢዩ መሐመድ ተረከዝ አይቶ ወደ መስጊድ መሄድ ትቶ ከአንዷ እናታችን ይኸው ላስተማችሁ እንደውም ትልቁ ያሉ ይዘልይ አንድ ጊዜ ሶርሺ ከዛ እሱን አሳይተን ይህንን ሌላ ቪዲዮ አዘጋጃለሁ። የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቱ፣ አንድ ከስምንት ቁጥሯ ያ መሰብሰቡ አይደለም። አይናችን ይማትራል። አሁን አሚ ይማትራል። እዛ ነበር ረሱል ዓለይሂ ሰላቱ ወሰላም አይናችሁ አጅነቢ ላይ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታችን አናገርሽ ማማዬ ፈትክም ነበር ክፈት እያልኩ ነበር። ቀጥል። እሺ ልጀምረው ከእንደገናሽ አሉን አስፈሪ ነገሮች ናቸው። ጀርባቸው ፊት ለፊታቸው እንደ ጅላት አስክሬም የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቱ፣ አንድ ከስምንት ቁጥሯ ያ መሰብሰቡ አይደለም። አይናችን ይማትራል። አሁን አሚ ይማትራል። እዛም ነበር ረሱል ዓለይሂ ሰላቱ ወሰላም አይናችሁ አጅነቢ ላይ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታችሁ ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያደረግብን መዋይዳችን ፍሬሽ እንደምናደረገው ተጅዲድ እንደምናደረገው ረሱል ዓለይሂ ሰላቱ ወሰላም ወደ መስጊድ አስር ወቅት ላይ ነው። አስሩል ጀናባ ላይ ታገኙታላችሁ። ብሉጉል መራም ዑምደቱል አሕካም የቀራችሁ እህቶች ወንድሞች፣ ስለ ትጥበት ሲናገር ነቢዩ ዓለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንት ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከለናቸው እስኪፈዝ ድረስ እናያለን አይደል እንዴ? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ የሚስተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሀፍሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛችን ቤት ገቡና ከሚስታቸው ብዛት አንተ ሰውየው ለሚያነበው እንኳን የሚስቶቹ ስም ጠፋበት። ያገባው ሰውዬ ስም ዘይነብ ናት። ዘይነብ ናት። ያ ቡልጉል መሬም ላይም ደግሞ ሌላ አይነት ስም ያስቀምጣል። ቡልጋል መሬም የጥበት ክፍሉ ላይ ያስቀምጣል። እዛኛው አዲስ ላይ እሱን ነው። እና ሁለት ግን ዝብርቅርቅ አለበት። እሱ ግራ ገባው። ኦኬ እንሂድና ዋና ኮንሴፕታችን ማማይም ሀሳቧ ምንድን ነው እንድትረዱት የምንፈልገው ፖይንት የዩቲዩብ ቪዲዮ ካያችሁት ውዱ እያደረገ እየታጠበ ውሃ ከቶ ልጁ ሲሳይ ማን ነው እያደረገ እንደዚህ ውሃ ይረጭ የለ ፈዞ በፍቅሯ ቅልጥ ብሎ ሲበል አይቻልም። በስልምና እነሱ እያሉ ዚክር ነው እንጂ የምናደርገው እንደዚህ ብናይም ነንሴን ስለን ከሰላት በላይ እናስበልጥም ነው። ማን እናንተ ከመሐመድ ትበልጣላችሁ? ከነቢዩ ትበልጣላችሁ? ነቢዩ እኮ ተረከዝ ነው ያየው። ሲሳይ እኮ አዩቲን የመሰለ ቆንጅዬ ልጅ ያየው። ጋይስ ፊቷን ያየው፣ ሙሉ አካሏን ያየው። አንተ ቆንጅዬ ስትል ምን ለማለት ፈልገ ነው? ወገናችን አልገባንም። በተፍሲር ይባራል። አረ ላሽ በቃ ሐዲሱን እዚሁ ሊፈስርልን ነው በራሱ። ይኸው ሰሒህ ሙስሊም 403 ነው። ወይኔ ጉድ የፈላ እና አዩቲ ያው ምርጥ ኢትዮጵያዊ ለማለት ፈልጌ ነው። እና ድንቡሽቡሽ ያለች ልጅ አይቶ መሐመድ ተረከዝን ያየው የትኛው ነው ቢሳሳት ማንፈርድበት የሚለውን ያዙልን። ዛት ዘ ፖይንት፣ የመጀመሪያ ፖይንት። ቀልዱን ፓርት ተዉትና ቁም ነገሩ እንድትይዙት እንፈልጋለን። ቀልድ አይደለም፣ አክቹዋሊ ቀልድ የሚመስለው ግን አስተምህሮት ነው። መሐመድ ያደረገውን ነው። ይሄ ኡስታዝ ሲናገር ትስቃላችሁ አይደል? ኡስታዙ ራሱ ሲናገር ስሙት። ደሞች ስለ ትጥበት ሲናገር
ነቢዩ ዓለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከለናቸው እስኪፈዝ ድረስ እናያለን አይደል እንዴ? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማና ሶፊያ ናት ሐፍሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አይደለም፣ ብርድ ልብስ አጠብ አይደለም። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። الرسول عليه السلام متنا أن النساء وجهها شيطان ودبرها شيطان سيتلج كفيتهم شيطان نات كوهالم شيطان نات مالت وسواس نات እኔ ወደ እናንተ እየመጣሁ አንዲት አጅነቢይ ሴት ጋር ተጋጨሁ ለማለቱ አየሁኝ። ወደ ሰላት መምጣት ትቼ አንደኛቷ እናታቸው ቤት ገብቼ ሀጃዬን ፈጸምኩ። ምን ለማለት ፈልገው ቴንኪው እና ጋይስ ይሄ ነው ፖይንታችን። ምንድነው ከቪዲዮ ኮንሴፕት አንጻር እነሱ ቪዲዮን የሰሩበት መንገድ ትክክል አይደለም። እስልምና እንደዛ አይደለም። ካየ ሂድ ነው። ለዛ ነው እንደ ጆን እየተሸፋፍ ነው። አይናቸው ብቻ እንድትተያይ አድርገው እጃቸው ላይ ጓንት አድርገው እግራቸው ላይ ሹራብ ካልሲ አድርገው መሄዱት ይንቀሳቀሱ የሚባለው ወንዱ ካየ ተረከዝ አይቶ ይመኛል። ኬት አምጥቶት ነው አስተምሮት ቪዲዮ ሲሰሩ ውዱ እያደረግን በ30 ሰዓት ላይ እንደዚህ አንመኝም የሚል ሚኒንግ ማምጣታቸው ትክክል ስላልሆነ ማማ እሱ ላይ ስሪበት። ሌላም ትልቅ በሃሩን ቲቪ አናላይሲስ ሲሰራ እፎይ ላይ እንደውም አናላይሲስ ሰርቶበታል ሰውዬ ማለት ነው። ማለት የኢድ ጊዜ እንደዚህ ነው ፖለቲካ ነው ምናምን ብሎ ያወራ አናላይሲስ ሲሰራ ሰው እያለ እሱ ሰውዬ ራሱ ቪዲዮ ሰርቷል። ያልሰራ ትልቆቹ ሳይቀር ያልሰሩ የለውም። ሉክ በአንዲት ቪዲዮ ነው እነሱ ይናል የሰሩት። እኛስ የቱ ጋር ያለ ነው? ይሄን በጣም ሊታይ ገበር ቀጥ ማማይ አይ ሙስሊሙ ገብቷልና ቆስጠንጢኖስ እየበላ መሰለኝ። እሺ ወገናችን ሰላም ላንተ ይሁን። ከሱ በፊት ደግሞ አካውንት ጋር አድርጎ እናመሰግናለን። ሰላም ናችሁ? ሰላም ኮፒ ሊንክ አድርጉለት እየገባችሁ ቪዲዮ ፖስቶ ነበር ተቃጥሽ እንዲሆን ወገናችን ቪዲዮ ፖስቶ ነበር አቃጥለውታል። በሁለተኛው አካውንቱ ፖስቶታልና እየገባችሁ ኮፒ ሊንክ አድርጉ። ዲዩት አድርጉት ደግሞ ማለት ክርስቶስን ነው የምላችሁ። በጣም ቪዲዮ እያቃጠሉ ነው። በጣም ቆስጠንጢኖስ በጣም የሚወደው ቪዲዮ ከኔ ተቃጥሏል። አሁን በሴቶች ዙሪያ የሰራሁት ቪዲዮ አቃጠሉት፣ ግን ቴሌግራም ላይ ለቀኩት። እሺ ለማንኛውም ኮፒ ሊንክ አድርጉ ልመና እንዳይሆንብን። ሁለተኛ አካውንቱን ለማያውቅ ሰው ብዙ ፌክ አካውንት ስላለ ማለት ነው ቴሌግራም ግሩፕ ላይ አካውንቱን አስቀምጬላቸዋለሁ። ይህንንም ሊያስነሱት ይችላሉ። በሰዓታት ውስጥ ነው ያኛውን ያስነሱት። ግን መፍትሄው ምንድነው? ቪዲዮዎችን ዳውንሎድ አድርጎ መጫን። 600 ሰው አለ፣ 500 ኦርቶዶክስ ቢሆን ሪፖስት፣ ላይክ፣ ሼር አድርገን ዳውንሎድ አድርገን ራሳችን አካውንት ውስጥ ብንጭነው አንድ ቫሪያል ማውጣት ነው። ሁለት ደግሞ ማንም ሊያጠፋ አይችልም። ቪዲዮውን ተስፋ ነው የሚቆርጡት። 600 ሰው ሪፖርት አድርጎ ሊያዘጉ ስለማይችሉ እንደዛ ብናደርግ መልካም ነው እላለሁ። ቀጥሉ። በራሴ በእንትን ደግሞ በራሴ ዩቲዩብ ደግሞ ለቅቄላችኋለሁ። ገብታችሁ ሼር አድርጉ። እሱ ነው። እሺ ሙስራሽ ነው ስሙ። ወይ እናንተ መቼ ነው የምታውቁኝ? ደህና ናችሁ? እስኪ ቆይ ሙስራሸድ ምን አይነት ስም ነው? እንዴት ነህ? ሙስራሸድ ኦኬ። ሰላም ላንተ ይሁን። እኔ ሙሴ ብሉኝ፣ በቃ ሙሴ ብሉኝ ይቀላል። ሙሳ እንበል በቃ ሙሴ ብትሉኝ ይቀላል። ኦኬ እሺ ሙሳ እኮ ነው። አንተ ነህ እኮ ችግር የፈጠርከው እኮ። ትንሽ ክፍተት ብትፈጥርላት ጥሩ ነው። አጠባብቀህ እንዴት ና ይነበብ ሙሳርሽድ ደግሞ ስለ ቲክቶክ ስለማላውቅ የነበረ እንደው አላውቅም ነበር እኮ እንጂ እንደው በቅርብ ጊዜ እኮ ነው የከፈትኩት። ሁለተኛ ሳምንት ለማወቅ እኮ እሷ ላይ ትስቅባታለህ አይደል? አንተ ለማወቅ ላይ ጎጎ ሂድ በቃ። እናንተ ጋር እኮ ሲመጣ ፈታ ነው የምታደርጉኝ። በጣም ሐዲስ እንደዚህ አይነት ሐዲሶች እያነበብን እንዴት አትስቅም እንዴ? እኛ ራሱ እኮ በቃ ፈታሾ ነው እኮ የኛ ቤት ራሱ ሐዲስ እያነበብን ፈታሾ ነው እንዴ? ኧረ ጥሩ ነው ወላሂ፣ ደስ ይላል። በደንብ ፈትሹት። መጨረሻ ላይ ተሰልማላችሁ ብዬ ነው ተስፋ ማድረገው። በጣም እንጂ በጣም እሺ
ቅድም አትናጀጂ። እሺ ፈታቤ አትናጀጂ። ማ እኔ ብሮስኪ አዎ ኳስ በመሬት አድርግና ቀጥል። እሺ አሁን ቅድም ሲነበብ የነበረውን ሐዲስ አይተሃል አይደል? ሰሂህ ሙስሊም አንሻራ ነብዩ እግር አይተው ተወሰወሱ ምናምን እና ይሄን ተቀበላለህ? ሐዲሱ እንደሚል ታምናለህ? ነብዩ ተረከዝ አይተው ምናምን የሚለው ሐዲስ እና ምን ደስ ይላል ነው? ምን እንዴት ምን ተሰማችሁ? ያን ሐዲስ እንትትሉ ተቀበለዋለሁ እንጂ አንድ ነብይ መንገድ ላይ እየሄደ ማህበረሰብን ሊያስተምር ማህበረሰብን ያስተምራል ተብሎ የተላከ ነብይ መንገድ ላይ እየሄደ የሴትን ተረከዝ አይቶ ስሜቱ ከተነሳ ለአንተ ምን አይነት ትምህርት ነው የሚያስተምርክ? ጥሩ ጥያቄ። ያው ነብዩ አለይሂ ሰላቱ ወሰለም እንደምታወቀው አሁንም ሐዲሱን ከፍታችሁት እኮ ያዳመጥኩ ነበር። ጥሩ የሚለቀቁ ዳዕዋዎችን የገረ መንገድ ማዳመጣችሁ በጣም የሚያስመሰግን ነውና እኔ የራሴ አስተያየት ምንድነው እሳቸው እየሄዱ የእጃችን ሴትዮ እግር አይተው ነብዩ አለይሂ ሰላቱ ወሰለም ወደ ቤት ተመልሰው ያው ከባልተቤቶቻቸው ጋር አደረጉ። ያው ሐጃቸውን ፈጸሙ ተባለ እና ይሄ ለህዝቦቻቸው ጥሩ ነገር ማስተማር ነው። ማለትም አንድ ሰው እንደዚህ ተወስውሶ ሶላት ውስጥ ማለት ነው ያኒ ልቡ እየተወሰወሰ ያንን ያስታወሰ ከሚሰግድ ምን ማድረጉን የሚበልጠው አሁን ከዚህ የምንማረው የራሱ ምስት ካለችው ምን ያደርጋል ማለት ነው? ወደ ምስቱ ሄዶ ሐጃውን ፍላጎቱን ይፈጽምና ይረጋጋል ማለት ነው። ልቡ ይረጋጋል። መጀመሪያ እንግዲህ ያው ትንሽ በሉት እናንተ በመትገልጹበት ቃል በደንብ ስሜታቸው መጣ ምንም በሉት። ያው እሳቸው ተወሰወሱና ሄደው ሐጃቸውን ፈጸሙ ነብዩ አለይሂ ሰላቱ ወሰለም። ከዚህ የምንማረው እኛ ምስት ያለን እንደዚህ ተወሰውሰን ከሆነ ማለት ነው ያው ባልተቤት ያለው ከሆነ እየተወሰወሰ ከሚሰግድ ሐጃውን ፈጽሞ ቢሰግድ ሸጋ አስተምህሮት ነው ነብዩ አለይሂ ሰላቱ ወሰለም። አላህ ተጠብቃቸው። እናንተም በደንብ ታገሉ ትሰማላችሁ ተስፋ አደርጋለሁ ማለት ነው። ሚውት አድርግ፣ ሌላ አትቀባጥር ወገናችን። ውይይት ላይ ነው የመጣው። ካለዛ ታብታብ አድርግታችሁ ወርደ ሌላ ነገር አትጻፍ። እያወራን ያለነው በሐዲስ ላይ ነው። ስትሰልሙ ምናምን ብላ አትቀባጥር። ፈታ ስለምታደርግኝ ነው አንቺ ማማዬ። በጣም ነው እንደው ፈታ የምታደርጉኝ። እሺ በጣም ነው እንጂ ፈታ የሚያደርገኝ ነብዩ ሐዲስ ተከፍቶ እንዴት ነው ፈታ ማትለው? መንገድ ላይ ተረከዛይቶ የሚወሰወሰን ሐዲስ እያነበብ እንዴት ፈታ አትልም? ፈታሹ ነው እንጂ መጣው። አሁን ሚውት አድርግ። ምን ሲል ሰማችሁ ወገናችን? በሐዲሱ ላይ የምንማረው ትምህርት ምንድነው አለ? አንድ ሰው ባለ ሚስት ካለችው መንገድ ላይ ሲሄድ ተረከዟን አይቶ ሆነ ከወደዳት ሄዶ ወደ ሚስቱ በልቡ ያለውን ፍቶት ስሜት ማለት ነው መግታት እንዳለበት ነው አለን። አንደኛ ነገር አንድ ባለ ትዳር የሆነ ወንድ መንገድ ላይ ሴትን አይቶ ሌላ ስሜት ተሰማውና ሌላ ስሜት የተሰማው ሚስቱን አይቶ ሳይሆን ሌላ ሴትን አይቶ ነው። እና ሌላ ሴት ላይ በተሰማው ስሜት መጥቶ ሚስቱ ላይ ያንን ስሜቱን ሲያራግፍ ማለት ነው። በነገራችን ላይ እንደሚታወቀው እና ምን ያድርግ ነው አሁን ባንቺ አባባል ቢሆን አንቺ ያቺን ማድረግ አለበት ነው። ሚውት አድርግ። ስታወራ እኮ እኔ ዝም ብዬ እያዳመጥኩ ነበር ወገናችን። ታዳምጥና ቀጥል ስልት ትቀጥላለህ። አሁን ምንድነው ይሄ አካል መንገድ ላይ ሲሄድ ሌላ ስሜት የተሰማው ሚስቱን አይቶ ሳይሆን ሌላ ሴት ነው። ከሚስቱ ውጪ የሆነችን ሴት አይቶ ነው ሌላ ስሜት የተሰማውና ያንን ስሜቱን ለመክታት ወዴት መጣ? ወደ ሚስቱ ስራ ላይ ከሆነች ሊጥም ታቅጥን ምንም ትሁን። አሁን ዘይነብ ቆዳ እየፋቀች ነበር። ቆዳዋን እየፋቀች የነበረችን ሴት አስቁሞ ነው ግንኙነት የፈጸመባት። ምንም ሊጥ እያቀጠነችም ከሆነ ሊጧን አስቁሞ ግንኙነት ያደርጋታል። ለምን? እሱ የተሰማው ስሜት የት አይቶ ነው? ሌላ ሴትን አይቶ ነው። ከሚስቱ ውጪ የሆነችን ሴት አይቶ ነው። ኢማጂን አንድ ማህበረሰብን ሊያስተምር የመጣ ነብይ መንገድ ላይ ሄዶ ሊያውም ተረከዝን አይቶ የሴት ተረከዝን አይቶ ስሜቱ ተነስቶበት ያንን ስሜቱን ለመግታት ሚስቱ ለምን ሊጥ እያቀጠነች አትሆንም? ከዛ አስቁሞ ያንን የተሰማውን ስሜት በሷ ላይ ያራግፋል ማለት ነው። እንዴት አንድ ማህበረሰብ ሊያስተምር የመጣ ነብይ ከሚስቱ ውጪ የሆነችን ሴት አይቶ በራሱ ሌላ ስሜት ሊሰማ ይችላል? ከሱ ምንድነው የምንማረውስ?
አንድ ሁለተኛ ነገር ይሄ ወጣት ልጅ ሚስት ባይኖረውስ? አሁን መንገድ ላይ ያያት ሚስት ከሌለው ወዴት ነው የሚሄደው? ሚስት ካለ ሄደ የተሰማህን ስሜት ሚስት ላይ አራግፍ አለክ። አንተ ሳታገባ ወደ ሶላት እየሄድክ ሴት ካየ ያ ስሜት ተሰማህና ያንን ስሜትህን የት ነው ሄደ የምታራግፈው? ያችኑ ሴት ነው እዛው መንገድ ላይ የምትይዛት ወይስ ወዴት ነው የምትሄደው? ይሄ ትምህርት ነው አለን። የምን ትምህርት? እኛ መንገድ ላይ ይጠበቃል እሱ የሌለው ቆይ የተጠበቃለህ በጣም እኛ መንገድ ላይ ስንሄድ ሴት ካየን ያችን ሴት ሌላ ስሜት ከተሰማን ያንን ስሜታችንን በሚስቶቻችን እንድንገታ ነው ትምህርቱ። ይሄ ነው አለ። በጣም የሚገርም ትምህርት ወገኖቻችን፣ በጣም ደስ የሚል ትምህርት፣ እንዴት ያለ ለህይወት ድህነት የሆነ ትምህርት ነው በጌታ ስም። እኔ ሙስሊም ወገኖቻችን ማለት እንዴት ነው የምንግባባው? እንዴት ነው አንተ ከሚስት ውጪ የሆነችን ሴት አይተ የተሰማህን ስሜት ሚስት ላይ መታራገፍ እያለ ይሄንን ለትምህርት ነው ብለህ የምትቀበለው በምን አይነት አእምሮ ነው? እንዴት ነው ወገናችን? እንዴት ነው የተቀበልከው? ከሚስት ውጪ የሆነችን ሴት አይተ ማለት ነው። ያጥል ዴቭ ታሳይ ፈለከው። ጥሩ ነው የተቀበልኩበት ሙሳ መንገድ። አሁን የተቀበልኩበት መንገድ መቼም አንድ ሰው እኮ ሙሳ ይሰማል። አንዴ ይቅርታ ማማዬ እንዳለች አሁን ይሄ ፒክቸር ያውና ይሄ ልጅ ውዱ ሲያደርግ ምን ተሰማው? እቺ ልጅ ያያት ልጅ ሚስት የለውም እንግዲህ ሚስቱም አይደለች። ምንድን ነው የሚያደርገው? እስኪ ያሳየን። ይኸው አሁን አየው ውዱ እያደረገ ይኸው ፈዘዘ፣ በቃ ቀረ፣ ልቡ ቅልጥ አለ። በዚህ ሰዓት ላይ ተወሰወሰ። ይህ ልጅ ሚስቱ አይደለችም። ምንድን ነው ማድረግ ያለበት? ይህን ጥያቄ እስኪ መልስልን። ይሄ ለዚህ መልስ እንዳጠቃላይ ነው የምሰጥህ። እንዳጠቃላይ ሲልህ ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله ነው የሚለው። ማግባት ያልቻሉ ሰዎች አላህ Subhanahu Wa Ta'ala ከችሮታው እስከሚያብቃቃቸው ድረስ ምን ያድርጉ? እስከሚያበቃቃቸው ድረስ ይጠበቁ። እነሱ ያው ከቻሉ ያገባሉ፣ ካልቻሉ ደግሞ ያው በጾም ነብዩ አለይሂ ሰላቱ ሰላም ጾሙ ብለዋል። ካላገቡ ሙሳ ይሄ ልጅ ሰላት ሊሰግድ ነው ውዱ እያደረገ ያለው። አዛና ለመስጊድ ልትነጋ ምድር ሲል ውዱ እያደረገ ነው። ልቡ ውስጥ መሐመድ ልቡ ውስጥ ተሸክሞ መስገድ ሐራም ነው ብለዋል። ለመጾምም ጊዜ ያስፈልጋል። ነገ ነው የሚጾመው። ኦልሬዲ 10 ሰላት ነው እየሰገደ ያለው። ምን ቆይ ልቡ ውስጥ እንግዲህ ያንን ውስዋስ ተሸክሞ ነው የሚሰግደው አሁን ወይስ አይሰግድም? ምንድን ነው የሚያደርገው? ያርካ ራሱን ብለሃል። በምንድን ነው የሚያደርገው? ሚስት የለውም፣ አላገባትም። አይቶ ነው ገና ልቡ ውስጥ ያስገባት። ይኸው ውሃ ሲተፋ ራሱ ይኸው እንዴት እንደሚተፋ ይኸው እንዴት እንደተዝረከረከ አይተሃል። ምን ያድርግ ልጅ? የት ነው ግን ያመጣው? እሱ ነው ያለው። ወይኔ ጉር ቃል ሲጋው። እሺ አሁን ቆይ አንተ እኔ የሚለው ወላሂ ምን ያድርግ ነው አሁን? ማማዬ ጠየቀች፣ ፎከስ አድርጋ ካሁን ነው ቅድም ካመጣሁት ከቁርአን አንፃር ማለት ነው። አንደኛ ቆይ አንዴ መሐመድ መታገስን ተውበት አድርጎ ከአይምሮ ከልብ ማውጣትን አይደለም ያስተማራችሁ። እሱም ራሱ ሄዶ እንዳደረገው ሮጣችሁ ወደ ሚስታችሁ ሂዱ አለ። ይሄ ልጅ እንደምታየው በቪዲዮ እንዲገባህ ነው ያሳየው። ተመኘ፣ ልቡ ውስጥ ገባች። የት ይሂድ? ምን ያድርግ? እየተወሰወሰ መስገድ በጣም ድንቅ አስተምህሮ ነው ብለሃል። እንደፈለጋችሁ በሉት። ስሜቱን አርክቶ የሚሰግድ ይሻላል አልክ። የት ያርካ ስሜቱንሽ ነውንስ? አሁንም ለእሱ ሲሆን ልቡ ውስጥ መጥፎ ነገር ይዞ እንዴት ሊሰግድ ይችላል? እንዳንተ አገላለጽና እንዳንተ አስተምህሮት ማለት ነው። ምንድን ነው መፍትሄው? ሌላ ሐዲስ ምን አለ? ራሱን ይጠብቅ በሚለው ለምሳሌ ሌላ ሐዲስ ምን አለ? አንድ ሰው ሶላት ላይ ማለት ነው የሆነ ነገር ሲመጣው አዑዙ ቢላሂ ሚነሽ ሸይጣን ረጂም በለምለው። ይሄ እንዳጠቃላይ ግን ለሁሉም ይሆናል፣ ላገባውም ላላገባውም ይሆናል። ላገባውም ያ ግን ተጨማሪ አማራጭ ነው ያለው ያገባው ሰውዬ ማለት ነው። ቆይ ቃል ሲገባ መጨረስ ራሱን ይጠብቅ ማለት ምን ማለት ነው? ራሱን ይጠብቅ ማለት ምን ማለት ነው? አየ ምን አይኑን ይጨፍን? አይነ ስውር ይሁን? በአይኑ እኮ ነው ያየው፣ አውቆ አይደለም ያየው። እሱ ሊሰግድ ነው ውዱ እያደረገ ድንገት ነው የመጣችው። ውስዋስ ነች፣ ሴጣን ነች ብሏታል ማለት ነው።
ሴጣኗ ድንገት መጣች። ምን ያደርግ ነው? እንዴትም ሊጠብቅ አይችልም ራሱ ማለት እኮ ዝሙት አይስራ ማለት ነው። ምን ይስራ? እሺ ታዲያ ይከልከል። ማግባት ከቻለ ያግባ። በቃ አስፈለገው እስኪ ያገባ። አሁን ያው ሐጃው ነው። እኔ በኔ በኩል ይሄን ነው ብለው ያው የቁርአን አንቀጽ ከመያዝ አንፃር ማለት ነው። እሺ ምንድነው አሁን እኮ በቃ በምን ኧረ በኢየሱስ ነው ልቀጥለው ነው እንቀጥይ ስለኝ እንዴ ኧረ በቅዱስ ሚካኤል ሚስት ከሌለው እሱ የሚለው ከሚለው ልቀጥል ብዬ ነበረ። ታውቁት ራስ ቀጥል ሆይ እንግዲህ ልጆቻችንን አሳቃችሁ ገደላችሁብንና ሰማው ቃል ስጋ ሆነ። እሺ አሁን እስልምና አሁን ነብዩ እና እኔ ያሁን የቁርአን አንቀጽ ከመያዝ አንፃር ቆይ እኔ ልንገርህ ምንድን መሰለህ አሁን فليتعوذ بالله بالله سبحانه وتعالى يطبق الى الصلاه ላይ የሆነ ነገር አሁን ይሄ ሰው ቢወድል ነው የአላህ ችሮታ ነው ምስቱ ላይ ፈጽሞ ይመጣል። ግን ይሄ የሌለው ሶላት ላይ ከተወሰወሰ ማለት ነው ሶላት ላይ ከተወሰወሰ ብሎ በአላህ Subhanahu Wa Ta'ala ይጠበቃል ማለት ነው። ይሄ ያለኝ ይሄ ነው። ግን ባንተ አረብኛ ታነባለህ ሙሳ ራሽድ? አቤት ማማይ ታነባለህ አረብኛ? አረብኛ ማንበብ እችላለሁ። እስቲ የሆነ ነገር ልክፈትልህና ሜቢ ቆስጠንጦኒስ ከሌለ እኔ ልክፈትለት እና ያው በምንድነው ምናምን ብሎ እየጠየቀክ ስለነበረ የተጻፈውን ነገር እንትን ብለህ ብታብራራለን። ምንድን የተጻፈውን ነገር አረብኛውን ብታነብልን ምን ትላለህ? እሺ አረ ችግር የለውም። የቻልኩትን በቻልኩት ያክል ሞክራለሁ። አብሽሪ። እሺ አይ እሺ ቀጥል። እሺ وإن قور بطيخة أو عجينا أو أديما أو نخش أو نخشا في صنم ተርጉምላቸው ግን የምታነባቸውን ማለት ነው። ይሄ ብዙ ጊዜ ከቆስጠንጢኖስም ጋር አውርተንበታል። ከሌሎችም ያወራንበት ይመስለኛል። አይ የማያውቁት ምናምን ስለሌሉ እያነበብኩ ይሄ ኢብኑ አልቀይም ንግግር ብዙዎች መልሰውበታል። ኢብኑ ተይሚያ እኔ አልሰማውም። አሁን ከኔ ጋር ነው መታወራው አይደል? ሙሳ ደግሞ እየተረጎም ካምብልልና ቀጥል። ጥሩ ነው። ይሄንን ኢብኑ አልቀይም ነው የተናገረው የራሱ አስተያየት። ኢብኑ አልቀይም አንድ ሰው በጢኻ ይሄ እሺ አንብበውና ሙስራ አንብበው ከዛ ተርጉምልን እኮ አሁን እኮ እኔ አልኩሽ ይሄ ባነባውም የሱ አሁን እኮ እኛ በማንቀበለው ነገር እኮ እየከሰሽን ነው እንጂ አሁን ለምሳሌ ከባይብል ማትቀበሉት አለ እንደምትቀበለውና እንደማትቀበለው ኢብን ቀይም ማን ነው የሚለው ደግሞ አይተን ነው ቁርአኑ ይጣረሳል ነው ምንሽ ቆይ ችግር የለም አንተ ተቀበለዋለህ ወይስ አትቀበለውም ከሌላ ቨርስ ምን ያሳያሉ ችግር የለውም ግን አንተ አሁን በመጀመሪያ ይሄንን ነገር አንብበህ ተርጉም ኢብን ቀይምን የማትቀበልበት አስተማሪው ራሱ ይልንገር ቆይ አንድ ጊዜ እሱን በማስረጃ ታሳየናለህ የማትቀበልበትን ምክንያት ምናምን ማለት ነው አሁን ግን ይሄው የራስ ኪታብ ነው የወጣው ተርጉመህ አንብብልን ነው አልፈው ነግሬዋለሁ የኢብኑ ተይሚያ ንግግር አምጥቶ ኢብኑ ተይሚያ ማለት የሱ መምህሩ ነው የኢብኑ አልቀይም ማለት ነው ይሄ የተናገረው ኢብኑ አልቀይም ነው ንግግሩ አይደለም ማለት ቆይ ንግግሩ ወገናችን ኦኬ በነገራችን ላይ ዶክተር ዛኪር ናይክንም አይቼዋለሁ በባለፈው ከቆስጠንጢኖስ ጋር አንብበነዋል የዶክተር ዛኪር ናይክንም ንግግር አምጥተን ማሰማት እንችላለን ይቻላል ብሎ የተናገረበትን ግን አሁን ዶክተር ዛኪር ናይክም ሰማሽ አንተ ከዶክተር ዛኪር ናይክ አትበልጥም አንተ ጋር ከተጣረሰ ሐንባሊን አትቀበለው አንተ ሐንባሊን አትቀበለው የኢብኑ ቀይም ንግግር እኮ የሐንባሊና የኢብኑ አልቀይም ንግግር እኮ ተውና የኢብኑ አልቀይም መምህሩ ኢብኑ ተይሚያ ይሄ ተግባር ትክክል አይደለም ብሎ መልሶበታል ኢብኑ ተይሚያ በራሱ መቼ ነው የመጣው እሱ ራሱ አንተ እንዴት ተቀበልከው የሚለውን በራሱ ጥያቄ ምልክት ውስጥ ይገባል አሁን
ኢብን ቀይምን እንትን የሚልበት የሚያወግዝበት ምንም አይነት እንትን የለውም። ምክንያቱም እሱ ራሱ መቼ በስንተኛው ሴንቸሪ እንደመጣ ስለሚታወቅ በጣም በቅርብ ስለሆነ እሱ ኢብን ተይሚያ ራሱ ማለት ነው። አሁን እዚህ ጋር ቀጥል ይሄንን አመጣ የሱ መምህር ነው። ኢብን ተይሚያ የሱ መምህር ነው። እሱ ራሱ አንድ ጊዜ ኢብን ተይሚያ ሼህ ኢብን ተይሚያ እሱ ራሱ ሌሎችን የማወገዝ ስልጣን የለውም። ምክንያቱም እሱ ራሱ በቅርብ ስለሆነ ሹመትን ያገኘው ማለት ነው። አሁን ይሄንን አምጥና አለው ቁርአን ከያዘ ከቁርአን ከሐዲስ ማስረጃ ካመጣ ይሄ እኮ የሐንባሊ ኢማም ሐንባሊ እኮ አስተምረውታል። ኢማም ሻፊ አስተምረውታል። የነሱ ኪታብ ኢማሙ ሻፊዒ እሰጥሃለሁ። ኢማሙ ሻፊዒ ኢማም አንተ ራስህ ትከፍትልኛለህ ቃል ስጋ ሆነ የኢማሙ ሻፊዒ ንግግር ሙሳ አረቀ ተረጋጋ። ኢማም ሐንባሊስ ለሳቸው ደግሞ ለኢብኑ ሐንበል ማለት ነው ሁለት ንግግር ነው ያለው። ቆይ 4 ኪታቦች ናቸው አይደል? አውተንቲክ ዋናዎቹ ፊቅ የሚባሉት ህግ የሚባሉት ከዛ ውስጥ መርጣችሁ አንተ የሻፊ ልትሆን ትችላለህ፣ አንተ የአንባሊ፣ አንተ የማሊኪ እያልክ ነው የምትከተለው። አልከተለውም ሌላ ነገር። ከሁሉም ግን ከሁሉም የሚከተለው ቁርአኑን የተስማሙት ቁርአንና ሐዲስን የተስማሙትን ነው የሚከተለው። ቆይ ቁርአንና ሐዲሱ የመሐመድ ሰሃባዎች ወደ ጦር ሜዳ ሲሄዱ ማስተርቤሽን ያደርጉ ነበር። በሐዲስ አለ። ሐዲስ ይኸው እዚሁ ላይ ኢስናዱ ላይ ያስቀምጦታል። እንዴት ነው የማትቀበለው? ይሄ እኮ ኢብኑል ቀይም የራሱን ንግግር ሳይሆን አዎ ኢስናድ ያለው ሐዲስ ሰሂህ የሆነ ሐዲስ በጦር ሜዳ ጊዜ ከሌ እያለ ያደርስልሃል። እስከዛ ድረስ ያወራሉ። አዎ ቆይ አንድ ጊዜ ልጨርስ። ሚውት አድርጋ ሐንባሊ ምን አለ? ይሄ ነገር የተፈቀደ አይወደድም፣ ነገር ግን ቅድመ ሁኔታ መስፈርት አስቀምጠውለታል። ምንድነው መስፈርቱ? ጦር ሜዳ ከሆንክ ድሃ ከሆንክ ኢማጂን አሁን ይሄ ልጅ ገንዘብ ባይኖረው ቅድም ኡዱ ያደረገው ልጅ ገንዘብ ከሌለው አቅም ከሌለው ማግባት የማይችል ከሆነ ኒካ ማሰር የማይችል ከሆነ እስር ቤት ከሆነ ማስተርቤሽን ኢዝ ፐርሚሰብል ዝሙት ከመስራት ባትሰራ ላለመስራት ሞክር። ብትሰራም ግን ኃጢአት አይደለም፣ ችግር የለውም፣ አትቀጣበትም፣ ወንጀል አይደለም፣ ማድረግ ምንም ችግር የለም ብለው ነው ያስቀመጡት። ግልጽ ነው አይደለ? ስለዚህ ሐንባሊ ደግሞ ከአራቱ ኢማሙ ሐንባሊ ደግሞ እንትናቸው መምህራቸው ሻፊዒ ናቸው። ቃል ስጋ ሆነ ሻፊዒ ደግሞ ኢብኑ ከሲር ላይ ገብተህ ሻፊዒም ሐንባሊም ከማስተርቤሽን ከዝሙት የተሻለ ነው ብለው ነው ያስቀመጡት። ሻፊዒን ግባ የኢማሙ ሻፊዒ ኢብኑ ከሲር ላይ ግባና ታነብልናለህ አንተ። ኢብኑ ከሲር ላይ አንብበው ተርጉሙ። በቃ ጭቅጭቅ አቆምና ይሄንን አንብበህ ተርጉሙ ምን እንደሚል ለሰዎች አሳብ። ይሄንን እኮ እኔ አልቀበለውም። ከዚህም በፊት አንብቤዋለሁ። የኢብኑ ቀይም ንግግር ቁርአንን ይጋጫል። ቁርአን ከተጋጨ እኛ አንቀበለውም። ቁርአን ሐዲስን ከተጋጨ የነሱ ንግግር አንቀበለውም። እኔ ብቻ አይደለም አልቀበለውም ያለው። ይሄንን በማንቀበለው ነገር ሊጥ ብላችሁ ብታወሩ እኮ ፋይዳ የለውም። አሁን የቱ ጋር ያለ አንደኛ ነገር እስቲ ያሳየና ና ላስፋክ ታሳየና የቱ ጋር ነው ንግግር ነው ያለው? ሙሳ ኩን እዚህ ጋር ነው ያስደርጉ እና ጥሩ አድርጉት። እሺ እና እስካሁን ድረስ አንተ ደንበኛ ሆኜ እኮ ከእናንተ መጠየቅ ነው። እሺ ሙሳ አራብ ሼህ ኢማሙ ሻፊዒ እኮ ኢማሙ ሻፊዒ ታውቃቸዋለህ። ቃል ስጋ ነው። ለወደፊትም ግን እወቃቸው ኢማሙ ሻፊዒ። ኢማሙ ሻፊዒ ማለት አሁን ተረጋጋና አሳየት እንዴ በእናትህ አሳየን እና ሞላ እንዴ እንትን 1000 ሞላ ፎሎ አልሞላም ነበር እኮ ቪዲዮ ማሳየት ይችላል። ፔጁን እዚሁ 1000 አይ ፔጁን ይናገር እስቲ ነገር አይዋ እሺ እንትና ማማዬ እንትን ግብ ሱራ 23 ቁጥር 5 ጀመረሽ ግብ እስቲ ማማዬ ሆይ ቁርአኑ ሱራ 23 እዛ እዛ በኋላ ቆይ እዛ ታይዋለሽ ተፍሲሩን ማለት ነው። ማን የፈሰረው ተፍሲሩን? ግቢና ታይዋለሽ እዛ ላይ እንትን ተፍሲሩ ማን ነው? ተፍሲሩ ማን ነው? ኢብኑ ከሲር ላይ ኢብኑ ከሲር ላይ ታይዋለሽ። የኢብኑ ቀይም ተፍሲር ፍታው። የኢብኑ ቀይም ተፍሲር ፍታው። ይሄን ተፍሲር ፍታው። ተፍሲሩ ይሄ ነው። ሱራ 24 ላይ ተፍሲሩ ይሄ ነው።
እዚህ ላይ እየፈሰረ ነው ያስቀመጠው። ፍታልን አሁን የኢብኑ ከሲር ኦኬ ቪኪ ከከፈትከው ቪኪ ኢብኑል ቀይም ተፍሲሩ አንብብልን ወይ ቪኪ ያሳየው አንተ ያንተን ተካረዝም ከሆነ አንብበው ወይ ብዙ ጊዜ ወላሂ በባለፈው ከቡሩኬ ጋር በደንብ አድርገን የተስማማነበት ቡሩኬ ቁርአኑን ማስረጃ ሰጥቼው ይሄ ቁርአን የሚያሳየው ክልክል እንደሆነ ነው ማስተርቤሽን ምናምን ክልክል እንደሆነ ነው ብለህኝ ኢብኑ ከሲር እንደሚከለክል አቃለው ማን ነው ቡሩኬ ነው ማን ያለኝ ከናንተ ከሁለታችሁ ማለት ነው ባተማው ቡሩክ መጥቷል ከቡሩክ ጋር ነበር ቡሩኬ መሰለኝ እየሰማችሁ ነበር አንብበው አሁን እሺ ይሄንን ተፍሲሩን አንብበና ተርጉመ መጀመሪያ አላለህም እንደዛ ይኸው መጥቷል እሱ ብሩክ አለ ከተመቸ ታናግረዋለህ አንብበው ይሄን ብሩክ ጆሮ ነው መባል ያለበት ከመቼው ሰምቶ ሱራ 965 ከመቼው ሰምቶ ገስት ላይ እንደመጣ ብሩክ ሲባል እስቲ እንትን በሉና በባለፈው በደንብ አድርገን እንትን ቢያችሁ ነበር ይሄ ፈረሽ አንብበው በጌታ አታዳርቀኝ አንብበና ተርጉምልኝ ምንድነው የሚለው ተፍሲር አንብበው እኮ ምን ተፍሲር ነው ሱራ 23 ከ6 እስከ 7 ያለውን ሲፈስር ኢብኑል ቀይም ሲፈስረው እሺ አማርኛው ምንድነው የሚለው ቆይ ቁርአኑ ይሄ ነው የሚለው ተፍሲሩን ደግሞ ገባና ተፍሲሩን ነው የምንፈልገው ተፍሲሩን አሳየውና ይፈልጋል ተፍሲሩን ዝቅ አድርጊው እሺ ምንድነው የሚለው ቁርአኑ መጀመሪያ ማለት ነው አማኞች ድነዋል እያለ ዳኑ ብሎ ሲናገር ምንድነው ያለው والذين هم لفروجهم حافظ እነዚያ ብልቶቻቸውን የሚጠብቁ إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين በምስቶቻቸውና እጆቻቸው በያዟቸው ባሪያዎች ሲቀር ከነሱ ውጭ فمن ابتغى وراء ذلك فأولئك هم العادون በምስቶቻቸውና በባሪያዎቻቸው ከሆነ አይወቀሱም ከዚህ ውጪ እንትን ካለ ደግሞ ምንድነው ወሰን ያለፈ ይባላል አለ ምን ካደረገ ማስተርቤሽንም ይሁን ምንም ይሁን አቤት ሰሃባዎቹ ማስተርቤሽን ካደረጉ ታደርጋለህ ታደርግም ሰሃባዎቹ ማስተርቤሽን እኛማ ማስተርቤሽን አላደርግም አልহামዱሊላህ ምስታለኝ ሰሃባዎቹ ጦር ሜዳ ሄደው ማስተርቤሽን ካደረጉ አንተ ታደርጋለህ ታደርግም የመሐመድ ተከታዮች አላደርግም እኔ ለመሰለ ትክክለኛ ሰነድ የለም ትክክለኛ ሰነድ እሱን ይሄው ሲፈስር እሱ ይሄው ሰነድ ያስቀምጣል ቀጥላው ሄድ አንብበው ሰነድ ምን አለሽ ከላይ ጀምር አንብብልን ከላይ ጀምሮ ቪኪ አንብበ ተርጉምልን ፕሊዝ አይዋ ምንድነው የሚለው መሰለ ወሩየ ተዘግቧል እነ الصحابه كانوا يفعلونه في غزوات واسفارهم ሰሃቦች ይሄንን በጉዞዎቻቸውና በዘመቻ በመሄዱ ጊዜ ይሰሩት ነበር የሚል ነገር ተዘግቧል ይላል እንደዚህ አይነት አዘጋገብ ደግሞ ተቀባይነት የለውም ቃል ጽገው ወደፊትም ማለት ነው ቆይ እንደዚህ አይነት ተቀባይነት የለውም ተዘግቧል የሚለው ያ ዘጋቢው ማን እንደሆነ ካላስቀመጠ የለም አረቆይ እነ ኢብኑል ቀይም በመጽሐፋቸው ይሄንን መልእክት የሚያስተላልፉት ውሸት ነው እያላችሁ ነው ላይብራችሁ ሲከብዳችሁ ትክዳላችሁ እኛ መካዳችሁ እንፈልገዋለን እንደዚህ ነገር ተዘግቧል ማለት እሺ ያምንበታል ማለት ነው ቆይ እንደዚህ ነገር ተዘግቧል ማለት በዛ ነገር ያምናል ማለት አይደለም ከላይ ከፍ ብላ አንብበዋ ሙሉን አንብብልን ለምን ፈራው ሙሉን ብታነብልን እኮ መልሱን እናገኘው ነበር አንተ ግን አላነበላችሁም ችግር የለው ሙሉን አነብልሃለሁ ግን ክታቡ አንድ ሰው ክታቡ ላይ የሆነ ነገር ካሰፈረ በዛ ነገር ያምንበታል እስኪ ሰዎች 700 ሰዎች አንተ አንብበላቸውና ህሊና አላቸው ይፍረዱ እስኪ አንተ ካልፈራ ካልተሸማቀቅ በመሐመድ ፍራ ሙሐመድ እኮ አይደለም ሲጀመር ይሄ በእንትና ወይ በኢማሙ ማን ነው አህመድ ምናምን በእነሱ ምናምን በልጂ ማለት ነው እሳቸውማ የሳቸው ከላይ ጀምሮ አንድ ነገር ላውራ ቃል ስጋ ሆነ ተፈቀደበት ቆይ አይ ወሬ ሳይሆን ካላነበብክ ታቻው እንዳለ በቃ ሰሃባዎች ያደርጉት ነበር ይልና ደግሞም ሰሃባዎች ይህንን ነገር እንዲህ ይላሉ ብለው ሰሃባዎች ያሉትን ኢብን ቀይም ያመጣዋል አሁን ሰሃባዎች ከማን አይተውት ነው አይደለ በትንሹ ወደ 100 የሚደርስ ከመሐመድ እንዳዩት አለ ለማስረጃ ይወልህ አብዱልይ
ነብዩ መሐመድ ቁርአን በነበረበት ጊዜ እንኳን መገለጥ ይወርድ በነበረበት ጊዜ መሐመድ ፈቅዶላቸው ምን ያደርጉ ነበር? ምናልባት አረበኛ የምታውቅ ከሆነ አዝል ያደርጉ ነበር። አዝል ማለት ዘርን ማዝለል ማለት ነው። ቀጥታ ባንፈታውም ዘርን ማዝለል ማለት ነው። ማን ፈቅዶላቸው? ነብዩ መሐመድ ቁርአን በሚወርድለት ጊዜ ሳይቀር አዝል ያደርጉ ማለትም ዘራቸውን አዝል ማለት ምንድነው? አዝል ዘርን ማዝለል? አይ ቀጥታ ፍቹ አይደለም፣ ፍታልን። አዝል ማለት ምን ማለት ነው? አዝል ማለት ምንድነው ትርጉሙ? አንድ ሰው ምስት ኖሮት ማፍሰስ አይደለም። አንድ ሰው ምስት ኖሮት ዝም ብሎ ላጤ አይደለም፣ የላጤ አይደለም። የላጤ እንደማይቻል እሰጣለሁ የላጤ ምናምን ማለት ነው። እሱ ማስተርቤሽን ምንም ይሁን ሊጥም ምንም ይሄ አይቻልም ነው። የተወሰኑ ሰዎች ስላሉት ነብዩ ብለው ተልትሉ አትችሉም። አዝል ማለት ምንድነው መሰለ? ምስት ያለው ሰው ስማኝ፣ ምስት ያለው ሰው የዘር ፈሳሹ ውጭ አድርጎ ማፍሰስ ማለት ነው። ተገናኝቷት ያፈሳል አይደለ? አይዋ በቃ ምስት ያለው ሰው መሆኑን ያስማኝ። በቃ ቆይ አሁን ማስተርቤሽን የማይፈቀድበት ምክንያት እኮ አብዱልዬ ለምን መሰለ? ዋናው ዘሩ ነው። እሺ ዋናው ዘሩ ታስቦ ስለሆነ የት ነው የሚያፈሰው? የት ነው የሚያፈሰው? አይፈቀድም የሚለው እኮ ዘሩን ማፍሰስ አይፈቀድም። እሱ ይናገር። የት ነው የሚያፈሰው? ሙሳ ማፍሰስ የሚፈቀደው ማህፀን ውስጥ ነው ውጪ ነው? የት ነው የሚያፈሰው? አፈሰሰ ማለት ውጭ አድርጎ አፈሰሰ ማለት ነው። ግን ምስቱን ግንኙነት አድርጎ ነው። ተግባባን? አሁን ይሄንን ስለዚህ ሲጨርስ ውጭው ከሌላ ነገር ታገናኘው አችልም። ይሄ በጭራሽ አይሆንም። ተረጋጋሽ፣ ቆይ ተረጋጋ። ቀጥል ቪኪና። ከዛስ በኋላ ደግሞ ሰሃቦቹ ምን አይነት ልምምድ ነበራቸው ማለት ነው? ሚስቶች አሁን መሐመድ አይሻን ትንሿን አይሻ ማለት ነው በእጇ ምናምን ነገር ኢጃኩሌት ያደርጋት ነበር። ዘርን ማፍሰስ በመጽሐፍ ቅዱስ እግዚአብሔር እንደሚቀስፍ ታውቃላችሁ። ግን ትምህርቱ የእናንተማ እንደሆነ አይመለከተኝም። እሱ አንዴ እኛ አሁን የመሐመድ ትምህርት በሐዋርያትና በነቢያት መሰረት ላይ ያልታነጸ እንደሆነ እያሳየን ነው። ለዛ ነው ቅዱስ ጳውሎስ ኤፌሶን ምዕራፍ 2 በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ብሎ የለ። እንደ መጽሐፍ ቅዱስ አንድ ወንድ ልጅ ዘሩን ወደ ውጭ የሚያፈስ ከሆነ እግዚአብሔር የቀሰፈው ሰው ራሱ አለ መጽሐፍ ቅዱስ ላይ። ኦኬ፣ ይሄ እግዚአብሔር የሚጠላው ነገር ነው። መሐመድ ግን መተው ራሱ ሲጠይቁት ዘራችሁን ወደ ውጭ ማፍሰስ ትችላላችሁ፣ ግንኙነት ተገናኝታችሁ ዘራችሁ እንዳታረግዝባችሁ ወደ ውጭ ማፍሰስ ትችላላችሁ ብሎ አስተምሯል። ይሄ ሲጀመር ከነቢያት የተጣላ አስተምሮ አጋንንታዊ የሆነ ትምህርት ማለት ነው። ይሄንን ነው ነብይ ነው ብላችሁ ተቀበሉት የምትሉ። ወገናችን ልሰግድ ልሄድ ነው ብሏል። አደራ ካላገባ ተረከዝ እንዳታይ አደራ። አንቺ ግን ብሶብሻል ጌታ። ኧረ ጾም ነው ትላለህ። ተረከዝ ዳል ያለው ምንድን ነው? ሰሃባዎቹ ጦር ሜዳ ሄደው የታቡክ ዘመቻ ጊዜ መሐመድ በእድሜው ያደረገው ትልቁ ዘመቻ ግን ያልተሳካለት የከሸፈ ዘመቻ ወደ 30,000 ጦር ያዘመተበት ዘመቻ ላይ ሱረቱል ተውባ ቁጥር 117ኛው ምን ይላል? ሰሃቦቹ በጣም በረሃ ከመሆኑ የተነሳ ግመልን አርደው የግመሏን አንጀት ያወጡና አንጀቱን ጨምቀው እበቱን ይጠጡት ነበር ይላል። እንግዲህ ምግብ እኔ አሁን ይሄን ቪዲዮ አላየሁትም ነበረ ቃል አሁን ስከፍተው ነው ያየሁት። በዚህ ውስጡን እንሂድ ከተባለ ሙስሊሞች አትችሉንም፣ እንደው አትችሉንም ቢቀርባችሁ ይሻላል ለማንኛውም። ምክንያቱም እኛ ጋር የከፉ ማስረጃዎች አሉ እስልምናን ትንሽ ጸጥ የምናረግበት ማለት ነው። ኦኬ ልክፈተው። ይሄው ምንድነው ይሄ? ሁሉም ሰው እንዲያየው ይሄው ሱረቱል ተውባ 117ኛውን አያ ይሄው ተቀምጧል እዚህ ጋር። ይሄው ይሄንን ኮፒ አድርጌዋለሁ፣ ወስደን መተርጎም ነው። ይሄው ምንድነው የሚለው? በኃይለኛ ሙቀት ወጣንና አንገታችን ከጥም የተነሳ እስኪመስለን ድረስ በከፍተኛ ጥም በተሰቃየንበት ቦታ ላይ ቆመን
ሰው ምንድን ያደርጉ ነበረ? ግመሉን አርዶ እበቷን ጨምቆ ጠጥቶ የተረፈውን ጉበቱ ላይ አስቀምጣን ነበር። ይህን ያደረጉት እንግዲህ ያው የቅርብ የመሐመድ ሰሃቦች እና አቡበከር ምናምን የተባሉት አሉ። እነዚህም እና አቡበከር ናቸው። ምንድን ያደረጉት? ግመሏን አረዱ፣ እበቷን ጨምቀው ጠጡት ማለት ነው። ስለዚህ በቀን አንዴ ያለመብላት ይሻላል እበት ከመጠጣት ባይዘወይ ዩሲ። ያውም ይሄ ዘመቻ እኮ የሮማውያንን ነጭ ሴቶች ለመዝረፍ የተደረገ ዘመቻ እኮ ነው። እንደ ቁም ነገርም ያለው ዘመቻ አይደለም። ነጫጭ ሴቶቻቸውን ለመዝረፍ የተደረገ ዘመቻ ነው። ነገር ግን አልቻሉም። ከመካ ተነስተው ሮም መድረስ አልቻሉም። ምክንያቱም በረሃ ነው፣ አስከፊ ነው ሙቀቱ፣ ጦሩ ብዙ ነው፣ ስንቅ የለም። ስለዚህ ያለው አማራጭ ምንድን ነው? አብረዋቸው የሄዱት የነበሩትን ግመሎች እያረዱ እበቶቻቸውን ጨምቀው መጠጣት ማለት ነው። እና ክፉ ባታስወሩን ጥሩ ነው። ኤኒዌይስ ሙስሊሞችን ለማሸማቀቅ አይደለም ይሄ የሚደረገው፣ ያው መጽሐፉ ላይ ተጽፎ የተቀመጠው ነው። ባትሳደቡ ግን መልካም ነው፣ ለእናንተም አይበጅም። እኛም እስልምናን ቀን በቀን እንደዚህ እንድናጋልጠው መንገድ ስለምትከፍቱ ኤኒዌይስ ያው ብዙ አልልም። ቀጥሉ። ያ ይዘጋል። አይኑ ራት በልተን መምጣታችሁ ደህና የመጣችሁ ራስ በልተን ባንገባ ኖሮ ብሩክ የሚወራው ነገር ጌታ ሆይ ሁላችሁንም ሰላም ብያለሁ። ለማንኛውም እናንተ ሰዎች እግዚአብሔር ይመስገን አለን። ቁጥሩን ለምትሉ ሱረቱል ተውባ የታቡክ ዘመቻ ሱረቱል ተውባ ቁጥር 117 ተፍሲር አልቁርጡቢን ተፍሲሮቹን ማየት ትችላላችሁ። አሁን ያየሁት ተፍሲር የማን ነው? የአልቁርጡቢ ነው። ራሱም ደግሞ ተመሳሳይ ሀሳብ አልጠበሪ ላይም አለ። ሄዳችሁ መልከት ትችላላችሁ። እኔ አንድ የተነሳውማ ብሩኬ አንድ ጥያቄ ነበር። በጣም ይቅርታና በእርግጥ ባለፈው ከየዋድ ጋርም ላይፍ ስንገባ ምናምን ነገር የዋዴን ጠይቄው ነበርና እንደው ሜቢ የምርስ ማስረጃ አለው። ያውን ቅድም ኮንስታንቲኖስም ሲያወራ ሰምቼ ነበርና ላይክ መላኩ እንግዲህ ያው እነሱ መላክ ብለው ያው እኛ ጋር ቅዱስ መላክ አለ፣ እርኩስ መላክ አለ። ኦፍ ኮርስ ለመሐመድ ከተገለጠለት በኋላ እንግዲህ ቤት ገብቶ ያው ከድጃ ናት አይደል የመጀመሪያ ኮንፈርሜሽን የሰጠችው። ማማይ ወይ አንዳችሁ ኮንፊርም አድርጎ ቤት የተሳሳተ ነገር እንዳላወራ። አዎ ሌላ ማንም የለም። አሁን የኔ ጥያቄ ምንድን ነው ላይ ከድጃ ለምሳሌ ና እኔ ላይ ተቀምጦ ምናምን ነገር አለችው። ከዛ ጭኗ ላይ ሄዶ ተቀምጠ አሁን ይታያል ብላ ጠየቀችው። ከዛ በኋላ ላይ ላይክ የለበሰችው ልብስ አውልቃ ና እኔ ላይ ተቀምጥ አለችው። ከዛ በኋላ አሁን አይታይም ሲላት ነው አይደል በቃ የእግዚአብሔር መልአክ ነው ብላ ኮንፊርም ያደረገችለት። ከዛ በፊት እንደዚህ አይነት ክራይቴሪያ ተጠቅሞ እንደው በአይሁድ ታሪክ ራሱ እንግዲህ ከስነ ፍጥረት ጀምሮ ይሄን ክራይቴሪያ ተጠቅሞ መልአክ እንዲህ ነው አይደለም ብሎ የለየ ሰው አለ ወይ? ክራይቴሪያውን ስኬት ነው ያመጣችሁ? አሁን እኔ ጥያቄ የሚሆንብኝ ሁሌ ይሄ ነው። መጀመሪያ ላይ ክራይቴሪያው ኬት ነው የመጣው? ላይ ራቁትን ሆነ ሴት ልጅ ራቁቷን ሆና ልክ እሷ ላይ ስትቀመጥ ከታየ ካልታየ እግዚአብሔር መልአክ ነው ወይ ደግሞ ከሴጣን ነው የሚለው ነገር ማን ነው ክራይቴሪያውን ያወጣላት? በብሉይ ኪዳንስ በአይሁድ ዘንድስ እንደዚህ አይነት ልምምድ አለ ወይ? ኬት ነው የመጣው የሚለው ነገር ትንሽ ኮንፊውዝ ስለሚያደርገኝ ነውና እዚህ ላይ ሐሳብ ብትሰጡ። የኛም ጥያቄ እኮ ነው እሱ። ጋዲ ማን ነው እሷን ጅብሪልን ቴስት እንድታደርግ እንደዚህ አይነት መስፈርት አውጭ ያደረጋት ማን ነው? ከመቼ ወዲህ ነውስ መልአክ ይሄ መልአክ ነው ይሄ ሰይጣን ነው ተብሎ እንደ መለየ የቀረበው? ከመቼ ወዲህ ነው? ይሄ የኛ የሁል ጊዜ ጥያቄ ነው ጋዲ። ምን አሁን እኔ ጥያቄን እንዴት ብዬ ልመልስልህ? የኔ ራሱ ጥያቄ ነው። ግን ማብራሪያ ሰምታችሁ ታውቃላችሁ? ላይክ ሜቢ ብዙ ጊዜ ያው ሙስሊሞችን አውርታችሁ ስለምታውቁ ማብራሪያ ሰምታችሁ ታውቃላችሁ? ለዚህ ጀስቲፊኬሽን የቀረበ ነገር ራሱ ሜቢ እሱን ስትከፍትላቸው እነሱ አያውቁትም፣ ይሄንን አያውቁትም። ብዙም ማውራት አይፈልጉም በዚህ ላይ። እኔ እስከዛሬ ብዙ ሙስሊሞችን ሐዲሱን ከፍቻ አስነብቤ ጠይቄያለሁ። ግማሾቹ ምንም ኖሃው የላቸውም፣ አያውቁትም ምን እንደሆነ ይሄ ነገር። አንዳንዶቹ ደግሞ ያው በቃ ውሸት ነው ምናምን ይላሉ። እኔ በግልጽ አድርጎ የሚመልሱ አላገኘውም። ይሄን ግን በሲራ አለ በሐዲሳት ላይ ተዘግቦ ቁጭ ያለ ነው።
ደግሞ በተለይ መረጃ ጋድዬ የቆስጠንጢኖስ ሶሪ ክርስቲያን ሶሪ ቀጥል ወይ አይ በቃ ቀጥል። እሺ ከቆስጠንጢኖስ ቅድም ያደረገው ውይይት አይነት ነው የምታገኘው። በቃ ሃይ ሌቭል ምን የምታገኘው ውይይት የለም። ውይይት አያደርጉም ኡስታዞቹ። አዘርዋይስ እንደዚህ ዲቤት ላይ መጮህ ነው በቃ ማለፍ አይፈልጉም። እንትኑ የታለ እሪ ብለው ተረባብሾ ነው የሚወጡት። ቢኮዝ ምንም መልስ ስለሌላቸው ማለት ነው። ይዘው የሚመጡትም ጋዜጣ ነው። ያቺን ጋዜጣ ያነባሉ። ካነበቡት ውጭ የትም ቦታ መሄድ አይችሉም። ምንም ብጠይቃቸው ምንም የሚመልሱት ነገር የለም። እና ይሄ ነው ተግዳሮት የሆነብን። ጠንካራ ውይይቶች ያስፈልጋል የምንለው ለዛ ነው። ዲቤቶች አሁን እንደዚህ ደረግ አሪፍ መልሶች እንሰማለን በመልስ ደረጃ። ሌላ ደግሞ በጣም ሰርፕራይዝ ያደረገኝ ነገር ኦፍኮርስ በጣም የሚያስደነግጡ ሰርፕራይዝ የሚያደርጉ ብዙ ነገሮች አሉ እስልምናው ላይ እውነት ለማውራት በጣም የሚያስደነግጡ። ግን አሁን ሰይጣን ልጆችን ይወልዳል የተባለበት እንትን ዮሐዴ ዛን ቀን ከፍቶ ማስረጃ ሲያሳይ ላይክ አላህ መጀመሪያ በቀኝ በኩል የወንድ አፍረት ስጋ ፈጠረለት፣ ከዛ በግራ በኩል ደግሞ የሴት አፍረት ስጋ ለሰይጣን ማለት ነው። ከዛ በኋላ ላይክ በዛ መልኩ ነው የሚዋለደው እና ምንድነው 5 እንቁላል ይጥላል ኦር ሰምቲንግ። እሱን ነገር ራሱ እነማማ ከፍታችሁ ብታሳዩ በጣም እኔ ዛን ቀን በጣም በቃ ገርሞኝ እንደው አምላክ ልጅ የለውም እየተባለ በአንድ በኩል ልጅ ሊኖር አይችልም አላህ እየተባለ ይሰከሳል። ሰይጣን ግን ልጆች ይኖሩታል እንቁላል ይጥላል ምናምን ነገርና እኔ ይቅርታ እና እንዲህ ምን አይነት ደብል ስታንዳርድ ይሁን ምን ይሁን ራሱ አይታወቅምና ማወራው ነገር ውሸት እንዳይመስላችሁ አንዳንድ ሰዎች ሜቢ የኔና ዮሐዴን የዛን ቀን ላይፍ ሴሽን ያላዩ ሰዎች ኦር ይሄን ነገር የማያውቁ ሰዎች ማማይ ኦር አንዳችሁ ከፍታችሁ ማሳየት ከቻላችሁ ብታሳዩ መልካም ነው፣ ሰውም እንዲሰማው ማለት ነው። አንድ እግሩ ላይ ሌላ ብልት የሴት አንዱ ላይ የወንድ የሚል አለ። አዎ ዮሐዴስ እሱም ቢሆንስ የቱ ጋ ነው አይወልድም የሚለው? አልወለደም ነው የሚለው። አታሳልፈኝ፣ አትቅጠፉ፣ ቁርአን ላይ አትቅጠፉ። ይቅርታ ማማይ ግን ቀደም የገባው ልጅ ባይዘው በጣም አድናቂሽ ነበር። ብቻ ብሩኬ ማስረጃውን እስኪያወጣ ልሰግድ ልሄድ ነው ሲለኝ አደራ ተረከዝ እንዳታይ አልኩት። ታዲያ መጨረሻ ላይ ልሰግድ ልሄድ ነው ሶላት ልሰግድ አደራ። አይ በተረከዝ መወስወስ ከባድ ነው። እግዚአብሔር ይጠብቀን ከእንደዚህ አይነቱ ብሏል ብሩኬ። እስቲ ማስረጃ እንቀጥልሽ። እንደዚህ ዳሌ ሽንጥ ትላለህ አለ እኮ ኡስታዝ። እሳቸው በተረከዝ ነው ግራ የገባቸው። ከባድ ነው። በዛ ጊዜ ደግሞ ላይ ጫማ ምናምን ነገር ነበረ እንዴ? 30 ሰው ጉልበት ያላቸው ናቸው። አይ በዛ ጊዜ በረሃ ላይ ነው የሚሄዱት አይደል? እግራቸው ምን ያህል እርግጠኛ ነኝ አሁን እንዳሁኑ ጫማ ምናምን ላይኖር ይችላል። ተረከዝ ራሱ እንዴት እንደሚያሻፍድሽ እንተው። ለማንኛውም ዲቴል አንግባ። ብሩክ ይቀጥል። እሺ ይሄ አሁን ሙጃሂድ ነው። ሙጃሂድ ማለት ማን ነው? የመሐመድ ያጎት ልጅ የነበረ ያው ነፃ የወጣ ባሪያ ነው፣ እንደ ሰሃባ ነው። እሱ ምን ይላል ተመልከቱት። ሰይጣን አለ ሙጃሂድ እንደዚህ አለ። ሰይጣን ኦኬ ታለ ኦኬ ሰይጣን ኢንሰርትድ ሂስ ኢንቱ ሂስ ኦውን ምናምን ማለት ነው። ሁለቱም ብልት ተብሎ ስለተጠቀሰ የሁለቱም አለው ነው። ሁለቱንም እንደዚህ ብሎ ጠቀሰ እና ራሱን በራሱ ውስጥ ይከታል ነው። ኤንድ ሌይድ 5 ኤግስ ይላል። ከዛ ደግሞ ምን ይላል? 5 እንቁላል ይጥላል ራሱን በራሱ እያደረገ ማለት ነው። ኦኬ ዚስ ኢዝ ዘ ኦሪጂን ኦፍ ሂዝ ኦፍስፕሪንግ። ይሄ የሱ ዘሮቹ መገኛው እንደሆነ ይናገራል። ባይ ዘ ዌይ የኢክሪማ ደግሞ ምንድን ነው የሚለው? ጭራውን እንትን ውስጥ እየከተተ ነው ደግሞ ይላል መቀመጫ ውስጥ። እኔ እኮ በጣም እኮ ኦኬ ተመልከቱት። ቃታዳ ይሄ ደግሞ ሰሃባ ነው። ይሄም ቃታዳ ምን አለ? ዘ ፕሮክሬት ጀስት አስ ዘ ችልድረን ኦፍ አዳም ፕሮክሬት ኢት ዋዝ ሴድ ሂ ኢንሰርትስ ሂስ ቴል። ማን? ሰይጣን ማለት ነው። ሂ ኢንሰርትስ ሂስ ቴል ኢንቱ ሂስ ኤነስ ኤንድ ሌይስ አን ኤግ ብሎ ደግሞ ያው በተለያየ ነገር አስቀምጠውታል ማለት ነው። ኤኒዌይስ ቀኝ እግሩና ግራ እግሩ ላይ ግን ያው እንትን እንዳለው ተቀምጧል ነው ባጭሩ።
ማስረጃውን ለፈለጋችሁ ሱራ አልካፍ ቁጥር 50 ላይ ታገኙታላችሁ። 18ኛው ሱራ ቁጥር 50 ላይ እዛ ነው የሚገኘው። ብሩክ ገበያ መሀል ነው የሚጥለው የሚባልም ነገር አለ አይደል? እንቁላሉ እንቁላሉ ገበያ መሀል ማርኬት ያ በዚህ ኑሮ ውድነት አስቧል። ገበያ መሀል እሱን ያስወደደብን ለካስ የሆነ ጋዲ የሆነ ትልልቅ እንቁላል መጥቷል። እንደውም እያያችሁ እየመረመራችሁ ምናምን እየተባለ ነበር የእባብ ምናምን እየተባለና ልትጠነቀቁ ይገባል። አረ ይንዝባውን ሊፈሰክ ሲል ደግሞ ልዘጉት ነው። አረ ተው። አሁን ጾሙን ዳቦ ሳይበላ ሳለፈ። አሁን ደግሞ ይፈሰካል ብሎ ሲጠብቅ ቅድም በግ ተባለ፣ አሁን ደግሞ እንቁላል ተባለ። አሳዝነኝ። አረ ራሴ ከአሁን በኋላ ማርባት ነው የምጀምረው። እኔ ራሱ ዶሮ እርባታ ጀምራለሁ። ከውጭ ምንም አልጠቀምም። አባ ግድ ነው። በነገራችን ላይ ጂኒ ከሂውማን ቢንግ ጋር ራሱ ግንኙነት ያደርጋል። ጋዴን ታውቃለህ? ከሰው ልጆች ጋር የሆነ ቪዲዮ የሆነ ጊዜ አይቼ እግዚአብሔርን እንደዛ የሚል ነገር ከሰው ጋር ያደርጋል። እንዲ ደግሞ ኡስታዝ ነው የሚያወራው እና ይሄ ነገር ግራ አጋባኝ። ቪዲዮ ራሱ የምር ነው። ኤግዛክትሊ ያደርጋል። እንደውም አሁን ያሉት ሙስሊሞች ጠቅላላ የአጋንንት ልጅ ላለመሆናቸው ምንም ኤቪደንስ የላቸውም። ምክንያቱም ቢስሚላ ብለህ በአላህ ስም ብለህ ግንኙነት ስታደርግ ካላልክ አብሮ ከአንተ ላይ ብልት ላይ ተጠምጥሞ ያደርጋል። ማድረግ ብቻ ሳይሆን ኢጃኩሌት ያደርጋል ብሎ የተጻፈ ግልጽ ማስረጃዎች ስላሉ ማለት ነው። በግልጽ ቃል በቃል ምን ስታደርግ ቢስሚላ ብለህ የምታደርገው እንዴ? አልገባኝም። ስትጀምር ኧረ ተው በዚህ አስተምሩ ጋዲ ከሚስት ጋር ኧረ ተው ጌታን ይኸውልህ እንትን የሚለው ሰለሞን አሁን ሳያል ቡሃሪ ላይ ማለት ነው። እንደውም ሀዲስ ከሀዲስ አይጋጭም ብለው የሚያስቀምጡትን ሀሳብ አፈር ከድጅ የሚያበላ ሀሳብ አለ። ሱሌይማን ምን አረገ? ዛሬ ከ100 ሚስቶች ጋር ተኛለሁ አለ። ቢስሚላ ሳይል ጀመረ። ግማሽ ሰው ወለደ ይላል። ከዛ ግማሽ ሰው ከወለደ በኋላ ለምንድን ነው ቢስሚላ ስላላለ ሲጀምር ማለት ነው። ስለዚህ የመሐመድ አባት ጣዖት ነበር የሚያመልከው አብደላ። ስለዚህ ቢስሚላ ብሎ አይጀምርም። ስለዚህ መሐመድ የምን ልጅ ነው ማለት ነው? የጂኒ ልጅ ነው ማለት ነው። በዚህ አስተምሮ በራሳቸው አስተምሮ አፈርደቼ በሱ እንዳለ እንቁላሎቹ ስም እንዳላቸው ታውቃላቸው። አይ እኔ ማለት የፈለኩት እንቁላሎቹ ስም አላቸው። አምስቱም ባይዘው የሚጥላቸው ቁርጥቢ እንደተናገረው ከሆነ ማለት ነው። ቅድም ጋዲ እንትን ገበያ ውስጥ ምናምን ሲል የነበረው ማለት እሱኛው የሆነ ዛላምቡር ነው የሚባሉና ገበያ ውስጥ ምናምን የሆነ ጠብ ምናምን እንዲፈጠር የሚያደርገው ማለት ነው ከእንቁላሎቹ መካከል እና ሚስዋት የሚባል አለ፣ ዳሲ የሚባል አለ። ዳሲ የሚባለው ቤት ውስጥ የሚያሳስተው ነው፣ ባልና ሚስት እንዲጣሉ ምናምን የሚያደርገው። ሚስዋት ደግሞ የሚባለው ሰዎችን ውሸታ የሚያደርጋቸው ምናምን ማለት ነው። እና ስም አላቸው እንቁላሎቹ ወይዘው ለነሱ ቤስት ዶክትሪናቸው ነው ወይዘው አልጋንጥፉ ያለው ለዳስ ነው ማለት ነው። መሐመድ ቤት ውስጥ አልጋንጥፉለት ያለው ዳሲን ቤት ውስጥ ባልና ሚስት ያጣላቸው ዳሲ አንድ ለሰይጣን ያለው አንድ ለእንግዳ አንድ ለጂኒ አልጋንጥፉለት በክብር አለው። በነገራችን ላይ አጋንንት እነሱ ጋር ወንድማቸውም ጭምር ነው ምናምን ነገር ግን ተፍሲሩን ቡራ ከቻልክ ከፈተው በጌታ ያላችሁት ግን እንደው ጾም ስለሆነ ምናምን ነገር ነው እንጂ በጣም ከባድ ነው። ባርከ ካልገባ አጅሬው እንዲህ ያለ ወላዲት አምላክ የሚያስገርማችሁ ነገር ማለት ነው ጋዲ የሆነ ነገር ለምሳሌ ከእንስሳ ጋር ይቻላል፣ ከሊጥ ጋር ይቻላል፣ ከሀባብ ጋር ይቻላል ምናምን የሚለውን ነገር ይስማሙበት እና የቱ ጋር እንደሚጨቃጨቁ ታውቃለህ? ሊቃውንቶቹ ይሄንን ከፈጸሙ በኋላ ውዱ ሳያደርጉ ሶላት ቢሰግዱ ችግር አለው ችግር የለውም የሚለው ላይ ነው የሚፈታፈቱት ዑለማዎቹ ማለት ነው። ኖርማል ነው። የምር ይገርመኛል ማለት ነው። አይ ሊቃውንቶቹ እስቲ ያስቀሽኝ ነው። የማይስማሙበት ቦታ የቱ ጋር ነው? ከፈጸሙት በኋላ ሶላት መስገድ ይችላሉ ሳይታጠቡ የሚለው ጋር ነው የማይስማሙት። ሌላው ላይ ይስማማሉ። የበጓስ ማማዬ መታጠብ ሳይሆን የበጓ ከበግ ጋር
እንግዲህ ሰው ባደረገ የተወለደችው በግ ሰው ብትሆንስ ለኢድ ትታረዳለች አትታረድም ነው ጭቅጭቁ። ማድረግ አለማድረጉ ጣጣ የለው። እሱ ታርዶ ይበላል ወይስ አይበላም በጉ? እና በጣም ነው የሚያሳፍሩት። ጌታዊ ድረስ ቡራ እየቀጠለ ነው። ጋዲ እስኪ ማንበብ ልመድ አንዳንዴ ራሱ ያንዱ ነገር ባይን ይገባል ይባላል። ሴጣን ሲትስ ኦን ኤ ማንስ ፒነስ። እሺ ያው ሴጣን የወንድ ብልት ላይ ይቀመጣል ነው። ኤንድ ኢፍ ሂ ዳዝ ናት ሴይ እሺ ኢን ዘ ኔም ኦፍ አላህ በአላህ ስም ካላለ he has intercourse with his wife and ejaculates into your vagina as a man ejaculates። አሁን እያሳየን ያለው ምንድነው? ሰው አንድ ወንድ እንግዲህ ማስረጃውን ብሩኪ ከላይ የሚያሳያቸዋል ከምን ላይ ያነበበ እንደሆነ አንድ ወንድ ከሴት ጋር ግብረ ስጋ ግንኙነት ሲፈጽም በአላህ ስም ብሎ ኦር ቢስሚላሂ ብሎ ካልጀመረ ሴጣን ወንዶች ላይ ማለት ነው ብልቱ ላይ ይቀመጥና አብሮ ሴክሹዋል ኢንተርኮርስ ያደርጋል። ማድረግ ብቻ አይደለም እንግዲህ ለሰው የዘር ፈሳሽ ነው የሚባለው፣ ለሴጣን ምን እንደሚባል አላውቅም። ኤኒዌይስ በቃ ይገባቸዋል። እስከ ጫፍ ድረስ አልሄድም። እቺንም ጨምረላቸው። እሺ it was narrated that a man said to Ibn Abbas እሺ ተጽፏል ነው አንድ ሰው ለኢብን አባስ እንዲህ ብሎ ይነግረዋል ነው my wife woke up and there was a flame of fire in her vagina። እንግዲህ ሴት ሚስቴ ከእንቅልፏ ተነሳና እንግዲህ የሴት ብልቷ ውስጥ የሆነ ላይክ እሳት ነገር ተገኘ ነው የሚለው። he said አይደል a flame of fire he said that is from the intercourse of the jinn። እንግዲህ እንት ምን አይነት ነገር ነው? ወላዲት አምላክ ድረስ ሴት ላይክ ሚስትየው ከእንቅልፏ ተነሳችና እንግዲህ ላይክ ምንድነው ያው የሴቶች ብቻ ታውቁታላችሁ ብቻ እንግዲህ እሳት ተገኘ ነውና ከምንድነው ምንጩ ተባለ ከሰይጣን ጋር ከጂን ጋር ባደረገችው የግብረ ስጋ ግንኙነት ነው የሚባለውና አሁን እኔ በዚህ ልስቅም አልኩና ጌታን በጣም አሳዘነኝ። ወላዲት አምላክ እሳት አደጋ ይጠራያሉ ነው ኮሜንት ላይ ይህንን እያነበብክ ማለት ነው ጋዲ እያነበብክ አኬ ጆይን ቢል የት ነው ልጁን እየተወስደውት ነው የሚለው። ኧረ ጌታው ግን ሰው አያውቀውም አይደል ይመስለኛል። አልማማይ ብዙዎቹ አያውቁትም አይደል ትምህርታቸውን። አሁን እኮ በጣም አንድ እንትን የሚሉት እኮ እየታደጉ ያሉት በቃ ይሄን አንቀበለውም ግን ሊቃውንቶቻቸው የተስማሙበት ኢቭን በነገራችን ላይ ዶክተር ዛኪር ናይክ እንቀበለዋለን እያለ የሚያብራራቸው ነገሮች ናቸው። የኢትዮጵያ ሙስሊሞች ናቸው ባይዘው አሁን በዚህ በንጽጽሩ ላይ ያሉት ናቸው። ክርስትናን በቃ ዲፌንድ ለማድረግ ስለሆነ አንቀበለውም በሚል እየሸሹት ያሉት እንጂ ትክክለኛ ኡስታዞች መስጂድ ውስጥ እንደዚህ ይሄው አይታችኋላ። ቅድመ ያስደመጣችሁት እንትን ግንኙነት ኢባዳ ነው ብሎ ሲያስተምር ማለት ነው። ኦኬ ያንን ሲያስተምር አሁን እንደዚህ አይነት ኡስታዞች ኖርማል ይቀበሉታል። በቃ በራሳቸው ለኡማው ሲያስተምሩ እንደዚህ ኖርማል ቀለል አድርገው እዚህኛው ጋር ንጽጽሩ ጋር ሲመጣ ግን ከሌላው ቤተ እምነት አስተምሮ ጋር ሲነጻጸርባቸው ውድቅ ስለሚያደርግባቸው እንትን ነው ይክዱታል። ካያችኋቸው አሁን ቅድም ስጠይቅ ነበረ ጋዲ ምንድነው የከዲጃ ቀሚሷ ስራ አስገብታ ነብዩን ምናምን ያልከው እሱ ላይ አላየንም። እዚህ ላይ መልስ ሪያክት ሲያደርጉበት አላየንም እስካሁን ድረስ ማለት ነው። የትኛውም ሙስሊም መልስ ሲሰጥበት አላየንም። ይልቁንም መሐመድ ተጨመቀ ምናምን በሚለው ላይ እሱ ላይ ትንሽ ሪያክት አድርገው አይቻልም። መልስ ባይባልም እንመልስ ብለው ያው የሰሩት ቪዲዮ አለ። በዚህ በከዲጃ ላይ ግን የለም ሲጀምር። ጋዲ ምን እንዳለ ታውቃለህ? ትልቁ ተግዳሮት ትልቁ ለመመኑ እንዳያውቅ ያደረገው ነገር ቁርአን አለ። ቁርአን 1967 እንግዲህ በእነ ሀጅ መሐመድ ሳኒ ተተርጉሞላቸዋል። አይ ቲንክ 57 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው ተተርጉሟል። ወደ አማርኛ ትራንስሌት ተደርጓል። ከዛ በተረፈ ግን ሐዲሳቶች ከቁርአን ቀጥሎ ቁርአን ራሱ የሚፈታው በተፍሲር ነው። ሰው አንዱ ሙእሚን ቁርአንን በራሱ መረዳት አይችልም። በቀደም ሰለፎች መንገድ ነው የሚረዳው። ሁቺዝ በአንደምታዎች በሐዲሶች በእነሱ በተረዱት መንገድ ነው፣ በሰሃባዎች መንገድ ነው የሚረዳው። እነዛ የሚረዳበት የመሐመድን ሱና ተከተል ተብሎ በሚገባው ቋንቋ አልቀረበለት። መጽሐፎቹ ኪታቦቹ ሁላ የሉም እንጂ ማለት ትችላለህ። ትልቁ ተግዳሮት የሆነ ኡስታዞቹ ፎከስ የሚያደርጉት ምንድነው? ሆነ ኢየሱስ እንደዚህ ነውነ፣ ኢየሱስ እንደዚህ ነውነ፣ ኢየሱስ እንደዚህ ነው የሚል 1000 መጽሐፍ እየተረጎሙ ይጽፋሉ። ክርስትናን የሚያዝም ብሎ የሚያጠቃ መጽሐፍ ይጽፋሉ።
አንድ መጽሐፍ እኔ በደንብ አድርጌ ዙሬ አይቻለሁ። የእስልምና መጽሐፍት መደብሮችን አፈላልጌያለሁ፣ በደንብ አይቻለሁ። አለ የሚለኝ ይምጣ። ቡልጉል መርየም የተወሰኑ ትርጉሞች አሉ። ቡልጉል መርየም የሚባል ቀለል ቀለል ያሉና ራዱ ሳሊህ አለ። ከሳሂህ ቡኻሪ የሆነ እየተመረጠ አንድ መጽሐፍ ምናምን አለ። አይተረጎሙም፣ መጽሐፎች አይተረጉሙላቸውም። ተፍሲራት አሁን በቀደም ሀጅ መሐመድ ዘይኔ በተወሰነ መልኩ ተርጉመውት የተወሰኑ ኮፒ ለኡስታዞች ብቻ ገበያ ላይ ሁላ በማይገኝበት ደረጃ ላይ እስከ 5,000 ብር ነው ፈልገን በሰው የገዛ ነው አፈላልገን ማለት ነው። ውጪ መጽሐፎቹን ተተርጉመው ልጆቹ በሚገባቸው ቋንቋ በአማርኛ አልተሰራጩም፣ አላስተማሯቸውም። ያንን ደግሞ እንዲማሩም አይፈለግም። አንድ ሰው አይቀመጥም ይህንን ሁሉ ጉድ በአማርኛ ብያየው። አንድ ሰው እስልምና ውስጥ አያድርላቸውም። ስለዚህ ቀድሞ ምን ያደርጉታል? ሰዎቹ ቢዚ ያደርጓቸዋል ክርስትና ላይ። ኢየሱስ እንደዚህ ነው፣ ኢየሱስ እንደዚህ ነው የሚል መጽሐፍ ከመጽሐፍ ይልቅ ተፍሲር መጽሐፍ አይቀድምበትም። ይህ እነዚህ መተርጎም የለባቸውም። በርካታ መጽሐፎች አሉ፣ እነሱ መተርጎም አለባቸው፣ አይተረጉሙላቸውም። ያ ነው ትልቁ ተግዳሮት፣ እንዳያውቁ ያደረጋቸው። ቡራ የከፈትከው ነገር አለ? አይ የለም፣ አይታችሁታል ሁሉንም። ያው ቅድም ከተነሳው ሀሳብ ጋር ተያይዞ ያለውን ነው። አሁን ይሄ ሰው ማን ነው? አልሐሰን ይባላል። ባይዘው አልሐሰን ማን ነው? የአሊ ልጅ ነው። ኦልሞስት በቃ የመሐመድ የልጅ ልጁ ነው። መሐመድ ህፃን እያለ አልሐሰን ህፃን እያለ መሐመድ ያው ምላሱን ይጠባው ነበር ምናምን የሚሉ ሐዲሶች አሉና ምላሱን ተጠብቶ አድጎ አልሐሰን ምንድን ነው የሚለው ስንል መጽሐፍቶቻቸው ላይ ለምሳሌ ምን ይላል? ኦን ዘ አውቶሪቲ ኦፍ ሙጃሂድ ቀደም ወንድና የሴት ቀኝና ግራ ታፋው ላይ ያለ ሲል የነበረው ማለት ነው። ሙጃሂድ ምን ይላል? ኦን ዘ አውቶሪቲ ኦፍ አልሐሰን ይላል። ይሄ አልሐሰን እንግዲህ ከሰሃባም በላይ ነው፣ የመሐመድ ዘር ያለበት ሰው ነው። ምን ይላል? ሂ ሶ ኖ ሃርም ኢን ማስተርቤሽን ይላል። ተመልከቱ፣ ቀጥታ መሐመድ ዘመን ላይ የሚያርፍ ማስረጃ ነው ያለን። ባይዘው ኢብን ቀይም ተውት እኮ በ7ኛው ምናምን ክፍለ ዘመን የነበረ ሰው ነው። 7ኛው ስል ያው 14ኛው ክፍለ ዘመን ማለት ነው። 7ኛው ከሂጅራ ሲቆጠር ነው። እና በዘመኑ የነበሩ ራሱ ምንድነው የሚሉት? ለምሳሌ እና አልሐሰን የመሳሰሉ ሰዎች ሂ ሶ ኖ ሃርም ኢን ማስተርቤሽን ኤንድ እሱ ብቻ አይደለም ኦን ዘ አውቶሪቲ ኦፍ አመር ኢብን ዲናር ዛት አይ ሲ ኖ ሃርም ኢን ማስተርቤሽን ያለ ዝም ብዬ እዚህ ሰርቹ ላይ ማስተርቤሽን ብዬ ብጽፍ በቃ እንዳለ መጽሐፉ እሱ ነው። ይሄው አይታችሁታል። የሚመጣው ይኸውላ ማስተርቤሽን የሚል ነው። እና ያው መጽሐፉ በቢጫ የታተመ ነው የሚመስለው መጽሐፉ ራሱ። ኧረ ተው። ያው ባይዘው ለቧልተም አልመቻለን። አሁን እኮ ችግሩ ምንድነው? በጣም ነገርዩ ይለጠጣል። ታውቃለህ? በጣም ነው የሚለጠጠው። ለቧልተም አልመቻለን። ሰሃባዎቹ ጦር ሜዳ ያደርጉት ነበር ይላል። ኦን ዘ አውቶሪቲ ኦፍ ሂዝ ፋዘር ተመልከቱ። ዘይዱ ዛት ዘይ ዩዝድ ቱ ዱ ኢት ኢን ዘ ባትልስ። በጦር ሜዳ ላይ ኮምፓኒዮኖቹ ይሄንን ያደርጉ ነበረ። ሚኒንግ ምንድን ነው የሚያደርጉት? ማስተርቤሽን። ዩሲ እስልምና ሃይማኖት ነው፣ እስልምና የጸዳ ነው ይላሉ። ይህን የማያውቅ ማህበረሰብ ሲነዱት ማለት ነው። እና ቅድም ሳትሰማ እዚህ ጋር ራሱ አንዴ የመሐመድ ብልት የተቀደሰ ያለ ሴፍ ነው ይላል። አንዴ ለዛ ይመስለኛል። አይ ቲንክ እዛ ላይም ሌላ ሐዲስ ላይም ደግሞ ምን ይላል? የመሐመድ ብልት ኢቭን የተቀደሰ ነው ደግሞ እሱም የአላም ሴፍ ነው ይላል። እና ሁሉንም ማስተርቤሽን ሁሉ የተፈቀደ ብቻ ሳይሆን ሴፍ ነው አስቀምጠዋል እንደው እና ሐዲሳቸውን ያስቀመጠው ባይዘው ከዛ እንግዲህ ማስተርቤሽኑ ራሱ ለየት ይልብናል ከዚህ ራሱ ማለት ነው። እና ይሄን እንዴት ነው የሚያደርጉት? ለዛ ነው ወሲብ አምልኮ የሆነው ስላሽ ባዳን ያሉት ከዛ የተነሳ ይሆናል። ጌታዊ ድረስ ዘንድሮ ጾማችንን እንግዲህ ተበልተናል። ጋዲ ምን ትላለህ? ከስራ ህማማት ቀጣይ ሳምንት ነውና ስግደቱን በዛ እናደርገዋለን። ጌታ በረዳን መጠን ያው ለጆሮአችን አይ እንትን ነው ግን ባይዘው የሰው እንደዚህ አይነት ነገር እየሰማ ጌታ በሚያውቀው ያው
ወንድሞችም ያው ታች መሰሙ ሙስሊሞች ያው ለመበሻሸቅ ምናምን አለ መቼ ሲገባቸዋል። አፍተር ኦል ምንድነው እንደዚህ አይነት ነገር አሁን ከቅድም ጀምሮ ወንድሞች እህቶችም የሚያስከፍተው የሚያሳዩትን ነገር እንደዚህ አይነት ነገር እያየ ሰው ይሄ ከአምላክ የመጣ ነገር ነው ብሎ ማሰብ እንደው እግዚአብሔር በሚያውቀው መሸወድ ነው። በቃ መሸወድ ነው። አይን ያላቸው አያዩም፣ ምንድነው ጆሮ አላቸው አይሰሙም፣ አያስተውሉም የሚለው የሆነ አንድ የመጽሐፍ ቅዱስ ክፍል አለና በቃ እሱ ትንቢት የተፈጸመበት ሰው ይመስለኛል። እንዴ ሰው ጥያቄ ሊጠይቅ ይገባል፣ ጥያቄ ሊፈጥርበትም ይገባል። እንደዚህ አይነት ነገር ተጽፎ እያየ ከአምላክ የተላከ ሰው ነው እንደዚህ የሚያደርገው እንደዚህ የሚያዘው እየተባለ ሰው እንዴት ዲሰርቭ አያደርገው? ሰው እንዴት ጥያቄ አይጠይቅም? እና የምር እንደው ላይክ ይሄ ምንድነው እዮባ የሆነ የሚለው አባባል አለ፣ የአልሸባቦች አካሄድ የሚባል ነገር አለ፣ የአጥፍቶ ጠፊዎች አካሄድ። ላይክ እስልምናው ላይ በጣም ብዙ ችግር አለ፣ መንቃት አለባችሁ እንዲህ ነው ሲባል ክርስትናው ላይ ሄዶ ችግር የመፈለግ ነገር እንደዛ ባይዘው አይደለም አካሄድ። ኦኬ ሰው ያለበት ነገር ልክ እንዳልሆነ ከገባው ምን ካለው ከዛ ሌላውን ደግሞ ቀስ በቀስ ነው የሚመረምረው እንጂ እኔ ጋር ስተት አለ ከዛ ክርስትናው ጋር ደግሞ ድንገት ስተት ካገኘ ኦኬ እኛ ጋርም እነሱ ጋርም ስተት ስላለ ኖርማል ነው ብሎ ባለበት መቀጠል ፌር አይደለም። እና በተለይ እኔ ደግሞ ሙስሊም ሴቶች እንደው እሺ ወንዱስ እሺ ከተስፋ አንፃር ብዙ ተስፋ አለው። ተስፋ የሚለው ቃል ራሱ ከባድ ነው። መጽሐፍ ቅዱስ ላይ ተስፋ ሲባል በመንግስት ሰማያት የሚጠብቀው ክርስቲያኖችን የሚጠብቅ ተስፋ አለና ግን ሴቶች እንደው አላቅም እንደዚህ አይነት ነገር እየሰሙ እያዳመጡ ምን እያሉ እስልምና ላይ እንዴት እንደሚቀጥሉ አላቅም። ችግር የለውም እንዲሉን ችግር የለውም እንዲያጋጥም እያሉ እንዴት እንደሚቀጥሉ እግዚአብሔር ይወቀው፣ እውነት እግዚአብሔር ይወቀው። እንደዚህ አይነት አምላክ ፍትሃዊ አምላክ ነው ብላችሁ ማመናችሁ ራሱ እኔ አላቅም። ብቻ ማስተዋል ይስጣቸው እግዚአብሔር በሚያውቀውና ብቻ በርቱ እናንተ ጭሶች ምናምን ነገር ያስፈልጋል። በደንብ ጠንክሮ ምናምን መስራት ያስፈልጋልና እነዚህ እንትኖችንም ደግሞ እየተረጎማችሁ ምናምን ነገር አለ አይደል ዴቫ ምናምን ማማይ አጫጭር ኖቶች ምናምን ነገር እያደረጋችሁ በፒዲኤፍ እንትን ማለት ብትጀምሩም አሪፍ ነው። እየተረጎማችሁ ያስፈልጋል። ባይዘው እኮ ያው እፎይ በጣም ብዙ ሰርቷል እኮ ባይዘው ያዘጋጃቸው በጣም ብዙ እንትኖች አሉ በእፎይ በኩል። ሌሎች ወንድሞችም ያው ከሰራችሁ ነው እንጂ እፎይ በሴቶች ዙሪያ መልስ ሰጥቷል። በነቢያት በኩል ለሚነሱ ጥያቄዎች በንጽጽር መልኩ ያዘጋጃቸው አሉ። መሐመድ እውነተኛ ነብይ ነውን በሚል ያዘጋጃለ። በጣም ብዙ ነገሮች አዘጋጅቷል እፎይ በራሱ። ሌሎች ወንድሞች ሳሂም እያዘጋጀ ያለው አለ እና ያው በፒዲኤፍ ብዙ አለ። እስቲ ማማ ሼር አድርጊልኝ ከቻልሽ። እኔ አላውቅም ነበር እፎይ ማዘጋጀቱን ራሱ። እሺ አውርቼው እልክልሃለሁ። እሺ ቀጥሉ። በቃ እናንተ ሰዎች እስቲ ደግሞ ደረስ መለስ እንበል። የሆነ ስራ ላለችብኝ ወይ በኋላ ላይ እመለሳለሁ ካላችሁ ምናምን ነገር ቆይ ላሳያውን ተስፋ ላልከው የሙስሊሞች ተስፋ በጀነት ምን እንደሆነ ላሳየ። አሁን ልክ ሲገቡ ፕሪኦኩፔሽን ማለት በስራ መጠመድ ነው አይደለ? ምንድነው? ጸሎት ነው? ምስጋና ነው? ምንድነው? ሙስሊሞች ጀነት ሲገቡ በስራ የሚያጠምዳቸው ነገር ሲባል ምን ይላሉ? ጠቅላላ ሰሃባዎቹ የሚስማሙበት እነ ኢብን አባስ እነ አልሐሰን ይሄ የቀደሙ ሰውዬ ማለት ነው እነ ኢክሪማ ሁሉም ማለት ነው ምንድነው? እነ ቃታዳ ምንድነው የሚሉት? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ እነዚህ የጀነት ሰዎች ነዋሪዎች ዛት ላይ በዛ ቀን ዊል ቢ ኢን ፕሌዥር በደስታ ውስጥ ይሆናሉ አለና ኢንጆይንግ ዘምሰልቭስ ራሳቸውን ያስደስታሉ። ምንድነው? ዜር ፕሪኦኩፔሽን ዋናው ስራቸው ፕሪኦኩፓይ የሚያደርጋቸው ነገር ዊል ቢ ዲፍላወሪንግ ቨርጅንስ ይላልና ይሄ ነው ትልቁ ተስፋ በእስልምና። በገነት እንኳን ሄደው ጸሎት ኦኬ ምስጋና ምናምን አምልኮ አይደለም። ያው ይሄም አምልኮ ከተባለ ይሄ ነው አስተምሮቱ። ያው እየባረክ ስለምጀምር እኮ ጸሎትም ሊሆን ይችላል። ባይዘው ይሁንልህ ወይ ወላ እንደው እኔ እሺ እንግዲህ ምን ማድረግ ይችላል? ዮሐዴ የሚጠቀማት ቃል አለች፣ ጅምዓ የሚላት ነገር አለች። ጅምዓ ቀጥሉ። ለማንኛውም እናንተ ሰዎች ሼህ ኢብራሂም ጋዲ አስተማሩና ጡቷ ዳሌዋ ምን አሉና አላሁ አክበር። ወንዶች አልፈረቀናችሁም? ምርቃን አልመጣም ማለት ነው። እሳቸው ሰውዬ ወይ መዳን ያለ የዛ ሰዓት ዘጉኝ። በቃ
እስቲ እንግዲህ ኦኬ ወይ ዝም ብዬ እኔ የሆነ ስራ እየሰራሁ ነው። በቃ ቀጥሉ እናንተ ማማይ። እዚሁ ዝም ብዬ ማይኬን ሚውት አድርጌ ልቀመጥ የተወሰነ ሰዓት። እሺ ጋዲሽ እሺ ኢብራሂም ላስደምጣችሁ። ሳይሳተፍ ሄደ እኮ ይሄ ነው እንግዲህ የጀና ጉዳይ አቆሳ። አይ ልደት የመጽሐፍ ቅዱሱን ቻሌንጅ ሳይሳተፍ ሄደ። አረን ይዘዋለን። ጋዲ ምን ትላለህ? ና ጋዲ ወደ ስራ ሳገባ በፊት እንትን እንበል። በዚህ ሀሳብ ትስማማለህ ወይስ አትስማማም? አለ ጋዲ ቤቱ ማማኝ ልደት አሁን መጽሐፍ ቅዱስ እያደለ አይደለም። ምን ያደርጋል? እዚህ እስልምናውን የሚሰሩትን እኛ እንሳተፋለን ብለናል። እኔ ቆስጠንጥኒዮስ፣ ብሩኬ፣ ሳሚም ካለ ሜቢ ሌሎች ልጆች ነቢኒ ምናምን እኛን ከቁርአን ጥያቄ ይጠይቀናል። ሐዲስ ላይ እንደዚህ የሚል ማስረጃ የትኛው ሐዲስ ላይ እያለ ይጠይቀናል። ሐዲሱን በትክክል ማስረጃ ካሳየን አንዳንድ መጽሐፍ ቅዱስ ይሸልመናል። ያንን የሚሰጠንን መጽሐፍ ቅዱስ ለሙስሊሞች እንዲያድልልን ማለት ነው። ኦኬ እዚህ ላይቭ ላይ ነው። ላይቭ ላይም ከሆነ ጥያቄ ማለት ነው። አዎ ላይቭ ላይ ነው መጽሐፍ ቅዱስ የሚሰጠው፣ ግን በአካል ታስመጪው ነው እንዴ? ልደት ከየትም ይታያል። ድንብልብል ያለ ልጅ እኮ ነው እንዴ? ኧረ እሷ ያለችበት ድረስ ሊሄድ ነው እንዴ? ኧረ ማማዬ ምንድን ነው እንዴ? ሀሳብሽን አብዴት አድርጊው። ላይቭ ላይ ጸድ ሀሳብ ነው። ላይቭ ላይ እንዴት ተብሎ መጽሐፍ ቅዱስ እንዴት ሊሰጣቸው ይችላል? አልገባኝም ማለት ነው። ሶፍት ኮፒ መላክ ነው ይገባና እኛ እሱ እንደዚህ ከፍቶ ቪዲዮን ይከፍትና ከዛ ያዘጋጃል መጽሐፍ ቅዱሱን። ከዛ ቃል ይገባና መንገድ ላይ ወይ ለምናውቃቸው ሰዎች አው የሚያስፈልጋቸው ብለን ለምናስባቸው ለምን እናንተ መጠየቁ እኮ አይገባውም። ለሙስሊሞች መንገድ ላይ አሁን እንደሚያደርገው ሙስሊም ለሆኑት መጽሐፍ ቅዱስ በፈቃደኝነት ይስጣቸው፣ አንብቡት እያለ ቻሌንጁን ለመሳተፍ እኮ ነው። ልጁ ቦምቦሊኖ ነው ከሩቅ ነው የሚያውቁት እየተባልክ እኮ ነው። ስጋቱ እኮ እሱ ጋር ነው። ይሁን አይመስለኝም። ማማዬ የሚሆን ነገር አይመስለኝም። አዎ እሱ ነው እንጂ ታዲያ ይሄ ዘመን ማብቃት የለበትም ጋይስ። መጽሐፍ ቅዱስ አንተ ቪዲዮ አይ አይደለም፣ ነገሩን ነው የምነግራችሁ እኮ። አድርጉት ወይ እናድርገው ሳይሆን ማሰብ አለብን፣ መስራት አለብን። ይህን ነገር የምናስቆምበት ታይሚንግ መምጣት አለበት። መጽሐፍ ቅዱስ ለመስጠት ራሱ እነሱ ስፒከር ይዘው ወጥተው በራችን እኔ በጣም የሚገርመኝ ዴቫ አሁን ሰሞኑን ኢንተርቪው እያደረጉ የኛ ልጆች ክርስትናን የሚያሰድቡ ሰዎች እያሉ ባሉበት ሰዓት አንድ ክርስቲያን ወጥቶ መጽሐፍ ቅዱስን እንካ ወንድሜ ብሎ ስጦታ መስጠት ምንድን ነው እንዴ? እነሱ ስጦታ ብለው ቁርአንን ለክርስቲያኖች ይሰጡ የለ እንዴ? ለምንድን ነው ግን ነገሮችን የምሬ ነው ብላችሁ? በጣም እኮ የኛ ልጆች ችግሩ ያው እሺ፣ ለማንኛውም አንቺ አድርጊው በለኝ ጋዲ። አይ ኧረ መሰጠት አለበት ማለት ነቲንግ ኖርማል ነገር ነው። እንደዚህ ብለን ማሰባችን በራሱ እሱ ነው ችግሩ። የእኛ አስተሳሰብ ላይ ነው መሰራት ያለበት። እኛ ኧረ ኖ እሳት ነው አድርገን አይነት ራሳችሁን እስከሳለው ይሄ ነው ሮንግነቱ፣ እሱ ነው ሮንጉ እያልኩ ነው። ስለዚህ እነሱ እንደፈለጉ እየተናገሩ መጽሐፍ ቅዱስን ከወንድሜ በፈቃደኝነት እንካ ብሎ መስጠት ምንድነው ችግሩ? አክሽን ኤንድ ሪያክሽን የሚባል ነገር አለ አይደለ? ያው መቼስ ክርስቲያኖች ለምሳሌ ሰዎች ትሪት የሚያደርጉ ማይንድ ሴት አለ። የክርስትናው እኮ ማይንድ ሴት አለ። ሰዎችን ላይክ በመልኩ ትሪት ማድረግ እንዳለብህ ምን ኦርቶዶክሳውያን እኮ ምን ፊት ለፊታቸው ላይ እምነታቸው እየተሰደበ ራሱ ምናምን አንገታቸውን ደፍተው ይሄዳሉ። ምን ፕሮቴስታንት ሰባኪዎችን ለምሳሌ በየመንገዱ ብታየው ሊትራሊ በአደባባይ ነው የሚሳደቡት፣ ግን አንገታቸውን ደፍተው በየቦታው ዝም ብሎ ተሰልፈው ታያለ። ምንድነው ክርስትናው? ሰው እንዲህ ቢያደርግም እንዲህ ማድረግ አችልም፣ ፕሮቮክ ማድረግ የሚባለውን ነገር እንትን አይልም። እዛ ጋር ስትሄድ ግን ቫይስ ቨርሳ ነው። እና ልደትሻን ደግሞ ስለምንፈልገው እዛው ደግሞ ጋማ ብለው ጀለስን አረ የጀነት ተሸላሚ ነህ ተው ብለው ደግሞ እዛው ሻሃዳ ቢያስይዙትስ? አንፈልግም፣ እንደውም ይቅርብን፣ ይብራብን። ያቺ ሴት እሺ ኢብራሂምን ላሰማችሁ። ለማንኛውም ፕሮቴስታንት ወንድም እህቶቻችን ቢሆኑ እንደዚህ ኖርማል ነው። በቃ ጥያቄ ጠይቁ፣ ችግር የለም፣ ለወንድሞቻችን ስጡ ይባላል። ግን ያው እስልምና ላይ አደጋ ስለሆነ እሺ ሼህ ኢብራሂም ስለ ጀነት ሴቶች እያብራራ ነውና አዳምጡት። አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው።
ለመቶ ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል፣ ድንግል ይሆን እንደገና። እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላሉ። አሁን አላህ ሱብሓነሁ ወተዓላ አዚደኩም ያበት ልክ እንትን ሲላቸው አላህ ምን ይላቸዋል? ልጨምርላችሁ ይላቸዋል። ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። እንትኖቹ ወንዶቹ ምንድን ነው የሚጨምርልን ከዚህ በላይ? 100 ሴት ተሰጥቷቸው ልጨምርላችሁ ሲላችሁ ምንድን ነው ሊገለን ነው ይላሉ። فيقول سبحانه وتعالى فيكشف الحجاب الله أكبر السن يشفن الحجاب يكفتوا على الله سبحانه وتعالى فما أعطوا شيئا أحب إليهم من النظر إلى ربهم رواه مسلم يعني الله اندزي بعيناتشو الله سيايو ينبروا نعمة ينو እንግዲህ የጀና ጉዳይ አላህ በሂጃብ እንደተሸፈነ ነው የሚነግረን። መጨረሻ ላይ ግን በነገራችን ላይ እዛ ሂጃቡን ይገልጣል ይለናል። እና አሁን የሙስሊም ወንዶች እንደውም ይሄ በአንድ ሰዓት ነው ያለው። ተፍሲሩ በአንድ ቀን ነው የሚለው ሱራ 56 ቁጥር 34 ጀምሮ አዲስ ፍጥረት አድርገን ፈጠርናቸው ለባሎቻቸውም ተሽመርማሪዎች አደረግናቸው የሚለው አንቀጽ ማለት ነው። ደናግሎች አደረግናቸው ለባሎቻቸውም ተሽመርማሪዎች አደረግናቸው የሚለው አንቀጽ በአንድ ሰዓት ነው የሚለው። እንደውም በአንድ ሰዓት መሰለኝ ተፍሲሩ ላይ የሚለው። ይሄ ሰውየው ደግሞ ይሄንኛው በአንድ ሰዓት ነው ያለው፣ ተፍሲሩ ላይ በአንድ ቀን ነው የሚለው። እና ሙስሊም ወንዶች ሰዓትም አለ ተፍሲሩ ላይ። ኦኬ ከኒውራል ሚቅባስ ላይ አለ በአንድ ሰዓት የሚልና እሱን እንትን ያደርገውና አለ በአንድ ሰዓት አላህ የሚመልስላቸው። ይሄኛው ደግሞ በጀነት ስለ ጡተጎቹማዎች አውሩት ቅድም ለጋዲ ያልኩት አልመረቀናችሁም ወንዶች የሚልበት ነው። ተደለይን ወደ ታች ያልወረደ ጡት ነው። ሊአነሁነ አብካር እና ልጃገረዶች እና ብክር ስለሆኑ ዑሩበን አትራባ አይ ፊ ስን ዋሂዳ ሁሉም የአንድ እድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒብ የሆነ ከዋዒብ ማለት እንዳልኳችሁ እንደ ብርቱካን እንደ ቱፋህ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ይላል። ነዓም ወላሂ طيب ይህችን ላይ ያኒ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይላል። ወከእሰን ቢሃቃ ያ አኺ ይህ ቁርአን እኮ ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀው። ወከእሰን ቢሃቃ ነዓም እዚህ ላይ ልጅቷ እቅፍ አድርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹን እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ ምርቃናት እና ጋይስ ኡስታዙም ልጨምርላችሁ አለ። ኡስማን ተመለስ። ፖዛት አዚድኩም ነፍሳቸውን ይማረው። አዚድኩም ምን አደሰ ነፍሳቸውን ይማረው። የኔ ጥያቄ ግን ኮንሰንት ነው። የኔ ጥያቄ ላይክ ይቅርታና አሁን እየሰማሁ መሀል ላይ ይሄ ወተት ምናምን ያመጡላቸዋል የተባለው ሬድ ቡል ቢያደርጉት ግን አሪፍ ነው እንዳይደክማቸው። ጋዲ እንዳይደክማቸው እኮ የመቶ ሰው ያህል ጉልበት ይሰጣቸዋል ይላል ሐዲሱን። እንክፈተው እንዴ የመቶ አይ የኔ ጥያቄ ግን ማማ የምሬ ነው። ምድር ላይ ያሉ ሴቶች ምንድን ነው እነሱ አሁን ከተባሉ ሴቶች ጋር የሚቀላቀሉት ሌላ ግሩፕ ናቸው። የኔ አካውንት ውስጥ ገብቼ ቆይ ላሳይ። እዛ ወይዘው ያለው የዝንጅብል ጠጅ ነው ጋዲ፣ የዝንጅብል ጠጅ ነው ያለው። መበረጃው ዝንጅብል ጠጅ ነው ቁርአኑ። ማቤቴ እነዚህ እኮ አያስፈልጉም ተጠየቁና እንይሽጥ ማለት ነው። እና አንዱ ደግሞ አንዱ የሚቆየው 70 ዓመት ነው። አንዱ ከአንድ ሴት ጋር 70 ዓመት ነው የሚቆየው አንዱ ዙር ብቻ። በምድር ሲለካ 70 ዓመት ይመጣል ይላሉ። 70 ዓመት ኮድ ያሳቀኝ ማለት ነው።
የዶሮ ታሪክ ቆይ ላሰማችሁ ሼኩ አሁን ቆስጠንጢኖስ ያለውን 70 ዓመት እንደሚቆይ ሼኩ እንዴት እንዳብራራው ላሰማችሁ። ቆይ እንዴት የምድሯ ሴት ምን እጣ ፋንቷ ምን እንደሆነ ሲያብራራ ማለት ነው። ሼኩ የሳውዲ ሼክ መሰለኝ የሱዳን ሼክ መሰለኝ ሲያብራራ እንዲላል እንዲህ ላውጣላችሁ። እስራኤል እኮ በባቢሎን ምርኮ እኮ 70 ዓመት ነው የቆየችው። ላይፍ በቃ እሱ ደግሞ በአንድ ቢያዥ እንደዛ ይቆያል ማለት ነው። እኔ የዚህ ሚስቱስ የምድር ሚስቱ ምንድን ነው የምትለው? አይደብራትም ወይ አለው አንዱ ፈትዋ እየጠየቃቸው እኚህን ኡስታዝ አይደብራትም ባለ እና እንደውም ይጨመርለት ትላለች አሉ። ትላለች ቁጭ ብላ አንድ ፈትዋ ቁጭ ብለህ ብታይ ማለት ነው በጣም የምደነግጠው። ሀ ብሎ ተጀምሮ እስከ መጨረሻው ቻው እስከሚባል ከገበታች ነው ወሬው። ገብታ እንደዚህ ባሌ እንደዚህ ጡቴን ጠብቶት እንደዚህ ከግራዬ ጀምሮ ከቀኝ እንዲህ ብሎ ብላ እያንዳንዱ ጥያቄ ከገበታች ነው። አንድ ነገር የለም መንፈሳዊ ነው። አንድ ነገር የለም። እኔ በጣም ዝገት ነው። አሁን ስለዚህ ምድር ላይ ያሉ ሴቶች ላይ ከዛ ድቤ ነው የሚመጣ ማለት ነው። አረ ከገሃነም ይመጣል። ከገሃነም ኢምፖርት ይደረጋል። የሴት እጥረት በጣም ያጋጥማል። አያስፈልጉም እኮ ዲጋ እነሱ ለጀሃነም የሚሄዱት እነዚህ ማገዶ አይደሉ እንዴ? ላይክ ይመጣሉ። የጀነቱ ሴቶች ስለሚያጥሩ ከጀሃነም ይመጣሉ ሴቶች እነዛ ናቸው እንጂ ወንዶች ሲኦል ይሄዳሉ፣ ሲጃራ ለመለኮስ ምናምን እንደዚያ ነገር ይሄዳሉ። ግን እነዚህ ወደዛ ሄዱ። ኖ ሴቶቹም አለ ሴቶቹ ከጀሃነም ይወጡና ለዚህ ለወሲብ ፐርፐዝ ይመጣሉ የሚላል የሴት እጥረት ያጋጥማል። የሴት እጥረት አለ ማለት ነው። የሰማይ ሆርላይን ያለችው ሴት አጎቴ ሆርላይን ያለችው ሴት የምድሯን ሴት ምን እንደምትላት ታውቃለህ? ባልሽ እኮ መንገደኛ ነው፣ ያንቺ ባል መንገደኛ ነው ይመጣል እኔ ጋር እያለች እኮ ትራገማለች እኮ የሆርላይኗ ሴት ማለት ነው። ምድር ላይ ያለችዋን ሴት ትረግማታለች እኮ። ምክንያቱም እዚህ ምድር ላይ ሐዲስ አለ ባይዘው ወይ አሁን ለምሳሌ አንድ ሙስሊም ሴት ባል አላታ የሆርላይኗ ሴት እቺን ምድር ላይ ያለችዋን ሴት ትረግማታለች። ባልሽ መንገደኛ ነው ቀጣይ እኔ ጋር ነው ማለት ነው። ቆይ እንትኑን ላሰማችሁ የሼኩ ነው። እኔ በጣም ያዘንኩት ቆስጠንጢኖስ በምን እንደሆነ ታውቃለህ? ምድር ላይ ኖረው እድሜ ማለት ነው አንድ ዙር ራሱ አይሆንም። በጣም ያዘንኩት የአንድ አቬሬጅ የአያቴን እድሜ አንድ ሰው ሲገባው አስበዋል። አላህ ደግሞ ቢዚ ነው። በዚያ ላይ ዲስቨርጅ የሆኑት ሴቶች ድንግልናቸውን ቶሎ በመመለስ ቀኑን ሙሉ ቢዚ ነው። እነሱ እንትን ያደርጋሉ። በአንድ ሰዓት ነው የሚባለው፣ እሱ ይመልሳቸዋል፣ ያስተናግዳል። በዛ ላይ አስተናጋጅ ነው። በነገራችን ላይ አላህ ጠጅ ያዞራል። ምን አነሰ ምን ጎደለ ይላል። ዲስቨርጅ ሲያደርጓቸው ሴቶቹ ወዲያውኑ ዲስቨርጂናቸውን ይመልሳል በአንድ ደቂቃ ውስጥ ምናምን ነገር እዚህ ጋር ማሳያችሁ። ቆይ ያንኛውን ቪዲዮ ወደ ታች ነው አሳያችኋለሁ። ግን እዚህ ጋር አረቦች ባይዘው በጣም ጥያቄ ይጠይቃሉ። ምን ብላ ጠየቀችው መሰላችሁ? ሼኹን ኡስታዝ አለችው ና ማለት እኛ ወንዶች ሲሞቱ ሙስሊም ወንዶች በጀነት 72 ይሸለማሉ፣ ለምንድነው ለእኛ ለሴቶች ማንሸለመው ብላ ጠየቀች። ተመልከቱ። ለምንድን ነው ረጃል ማለት ወንዶች ትንሽ ሰባይ ማለት 72 ሴቶችን ሆረላይን ሴቶች ማለት ነው ይሸለማሉ። ልሽ ማዕና ናህና አለችው። ለምንድን ነው እኛ የሌለን? ለምንድን ነው እኛ 72 ማን ይሸለመው ብላ ጠይቀችው። ተመልከቱ። ቀይ ቪዲዮ ላይ ፎከስ ያደረግነው እኛ በተደጋጋሚ እፎይ ይገደል እስከ መባል ደረጃ የተደረሰው ማስረጃዎችን እየከፈተ ስንናገር ነበረ። እኛ የተናገርናቸውን ኡስታዞቹ እየተናገሩት እንደሆነ ሁቺዝ እኛ በድብቅ ሄደን ቀርጸናቸው አምጥተን አይደለም፣ እወቁልን ይሄ ነው አስተምህሮታችን ብለው በተለያየ አጋጣሚዎች በተለያየ ዩቲዩብ ቻናላቸው ላይ በቲክቶክ ቻናላቸው ላይ የለቀቁትን እኛ የተናገርነውን እነሱን እያገናኘን እያሳየናቸው ነው። ከማስረጃው በተጨማሪ ማለት ነው። ቪዲዮዎቹን እየተጠቀምን ያለ ነው። ለዛ ነው እሱን ግንዛቤ ውስጥ እንድታስገቡልን እንፈልጋለን።
ቀጥይ ማሚ። ጀመር እኛን የሚከታተሉ ልጆች እነዚህን ማስረጃዎች ታጡታላችሁ። ግን ተከፍቶ ስንት ሙስሊም ራሱ ገብቶ እያነበበ ምን እያለ እንደዚህ አይነት ማስረጃዎች ይጠፏቸዋል። አዲስ አይደለም፣ ስንት ዓመት ሙሉ እያሳየን ያለን ማስረጃዎች ስላሉ እየከፈትን ማለት ነው። እሺ ይሄ ሼህ لكل مسلم في الجنة حوريتين هذا أقل شيء كل حورية لها 70 وظيفة እያንዳንዱ ሙስሊም በጀነት ሆረላይን አለው። እያንዳንዱ ሆረላይን ደግሞ 70 ሴት አብሮታሉ አለ። معها الحورية حلالك والوظيفة حلالك ولكل امرأة من أهل الدنيا دخلت الجنة 70 حورية فترتيب نساء الجنة 4 أول شيء امرأة الدنيا ምን አይነት ናቸው? የጀነት ሴቶች 3 አይነት ናቸው ብሎ ያው እዚህ ጋር መጽሐፍ እንትን ስለለቀኩት ማለት ነው። የጀነት ሴቶች 3 አይነት ናቸው አለ። አንደኛ በምድር ያገባቸው፣ ሁለተኛ ሆረላይኖች፣ ሶስተኛ ደግሞ አገልጋይ ሴቶች የሚደረጉ ማለት ነው። ከዛን ምን አለ? رقم 1 معها 70 حورية ثاني هذا أقل واحد طيب لو فرضنا عندك 4 زوجات مع كل واحدة 70 حورية مع كل حورية 70 وصيفة كم صار الجميع؟ أعانكم الله في ذلك اللقاء مدته 70 سنة 70 سنة من سنوات الدنيا هذا اللقاء الواحد فإذا كملت ما يقارب 70 سنة تناديك حوريتك الثانية من درجة فوق درجتك يا عبد الله يا ولي الله أليس لنا فيك من ትለዋለች አለ። የምድሯ ሚስት ግን መለኪ ናት አለ። የመጀመሪያው የመለኪ ናት። ይህ ማለት ቁጭ ብላ መካደም እንጂ ግንኙነት የለም። የምድሯ ሚስት ማለት ነው። ሌሎች ሲያደርጉት ትመለከታለች ማለት ባሏ ይሄ እኮ የሞት ፍርድ ነው። በቅዱስ ሚካኤል ማለት የምድር ባሏ እዛ ጀነት ሄዶ ከሌሎች ጋር ሲያደርግ ዝም ብላ ትመለከታለች ማለት ነው። ግንኙነት ሲያደርግ ማለት ነው። መመልከት ነው። ከአንዷ ሆረላይን ጋር 70 ዓመት የሚረዝም ወሲብ ይፈጽማል። 70 ዓመት የሚረዝም ትጠብቃለች። 70 ዓመት ሙሉ እሷ እየተመለከተች ማለት ነው ትጠብቀዋለች። ወሲብ ይፈጽማል። ከዛስ ልክ ሲጨርስ ሌላኛዋ ሁለተኛዋ ሆረላይን ምን ይላል እዚህ ጋር? እንደውም ወልየ ነው እሱ የሚያወራው ነው እንዳለ ጽፌ እንትን ያለው فترفع بصرك فإذا هي أجمل من اللي عندك تقولها من أنت رحمك الله تقول أنا ያው ምን أنت ማንሽ አንቺ ይላታል። حوريتك في الجنة أنا التي ذكرني الله عز وجل لك وقال ولدينا مزيد أنا من المزيد تترك هذه وتروح للثانية أعانك الله تجلس وياها حول 70 سنة شوي تناديك الثالثة يا عبد الله ليس لنا فيك نصيب تنظر فإذا هي أجمل من اللي عندك لكل مسلم في الجنة ቅድም ቆስጠንጦኖስ ሲናገር የነበረው ይሄ ነው። 70 ዓመት እስኪፈጽም ድረስ ትጠብቃለች ማለት ነው። ከአንዷ ሴት ጋር 70 ዓመት ሙሉ ሲጨርስ እሷ ጠባቂ ናት። ከዛስ ያ አብደላ ስትለው ያ ሙእሚን እንት ሚን ይላታል። አና ጀውስታክ بالجنة ትለዋለች። ከዛን ከሷ ጋር 70 ዓመት ይጨርሳል። ከዛን ደግሞ ሌላኛዋ ትመጣለች። ከዛን ደግሞ ከሷ ጋር እንደዛው ፈጣሪ ጥያቄ ያለኝ ማማ ላንቺ ነው የምጠይቅሽ። ናም እኛ ዓለም ላይ ብዙ ሴቶች አሉ። ላይክ 4 ሚስት ያገቡት ብዙዎች አሉ። 4 ሚስት ያገቡ ግን ራሳቸውን ለሌላ ሴት ማጋራት ባሎቻቸውን ለሌላ ሴት ማጋራት የማይፈልጉ ብዙ ሙስሊሞች አሉ። ያቺ ሴት እስልምናን ተቀብላ ስትኖር ያ ባሏ ነገ ሄዶ 71 ሴት እንደሚጋራት ረስተው ነው። ባልሽን 71 ሴት ይጋራሻል ነገ እዚህ ምድር ላይ እምቢ ያልሽውን ባልሽን አይኔ ከሌላ እኔ ብዙ ሴቶች አናገራለሁ። ለምን እምቢ ያልሽው ምናምን ነገር እሷ ባይደው ስልጣንም የላትም። ግን ፍላጎቷ ያልሆነችው ሴት እዚህ ምድር ላይ ሲጋሯት ፍላጎቷ ያልሆነችው ሴት እዛ ሄዳ 71 ሴት ይጋራታል። ይሄን እንዴት ተቀበለችው ነው ማማ ጥያቄ። ሲጀመር ግን ማን መብት ሰጣት?
ጥያቄውን ለማቅረብ ራሱ እኮ መብት የላትም። ሰባ ምን አላት? እኔ ነኝ የተጠየቅኩት። እኔ ሴቷ ነኝ የተጠየቅኩት። እኔ የሙስሊማ ሴት ነኝ የተጠየቅኩት እኮ። አንድ ኡስታዝ መልሶት ነበረ። መጀመሪያ እስቲ ጀነት ግቡ ብሎ መልሶት ነበር አንድ ኡስታዝ። ይሄ ተጠይቁ መጀመሪያ ግቡ ከዛ በኋላ እንነጋገራለን። የሚቀር የለም ብሏል እኮ ሐዲሱ። የተራራም ያክል ኃጢአት እንኳን ቢኖርበት አንድ ሙስሊም በአንድ ክርስቲያን ወይም በአንድ ጂው ተተክቶ ወደ ገነት ይገባል እንዳለ ሁሉም ሰው እኮ ብሏል እኮ። በቃ አለቀ። ትንሽ ሲኦል ላይ ትቃጠላለህ። የተውሂድ አማኝ በጠቅላላ ከሰል እስከምትሆን ድረስ ትቃጠልና ወደ ጀነት ትገባለህ ብሏል እኮ። አላህ ምህረቱ መጥቶ በአንተ ላይ ሆንና ወደ ጀነት ይገባል። ያ ግን እኮ ቆስጥዬ ምን ታውቃለህ? አሁን እዚህ ጋር ሲጨንቀው ነው ኡስታዙ የመለሰው። በሐዲሱ እንደዛ ነው። ጥያቄን ልክ አይደለም ያልኩት ምንድነው የሙስሊም ሴት ማን መብት ሰጣ? ሲጀመር በምድር ብለህ ስላልክ ማለት በምድር የምትጸየፊውን ስላልክ በምድርስ ቢሆን ማን መብት ሰጥቷታል? 4 ሲያገባ እኮ አያስፈቅዳትም። እሱ እንደፈለገ ነው የሚያገባው። ከዛስ አንሊሚትድ ነምበር ኦፍ ስሌቭ እኮ ይፈቀድላታል። አንድ ሴት አለች ያልተገደቡ ኡሙ ዩኑስ የምትባል አንድ ቀጣፊ ያለች እና ነይ እስኪ አንቺ መልሽልን ባልሽ ብላኛለች። ደግሞ እንደክ እንደዚህ አይነት ነገሮች ደግሞ በድንገት ታየዋል። ነይና እዛም ያሩሽን ሴቶች ምን ትያለሽ? ፍላጎት አሁን እኮ እሷ መብት የላትም፣ እስልምና ላይ መብት የላትም። ግን አረቆስኪ እንትን ብቻ አይደለም። አሁን ሴቶች እኔ እንደው ባልሽ ሰው ቢጋራብሽ ሳይሆን አንቺ ራሱ 70 ዓመት ጅማ ስትደረጊ አይደክምሽም ወይ ነው መባል ያለበት። እንዲህ ነው መጠየቅ ያለበት። ባይዘው ባልሽ ጅማ ማለት ምን ማለት ነው? ወገናችን ጅማ ማለት ምን ማለት ነው? አልገባንም። ቅድም ሼኩ ሲናገር ሰምቼ ነው እኔ ትርጉሙን አላውቀውም። መልሳቸውን ልንገርህ። 70 ዓመት ወሲብ ማድረግ በባይብል ይደክማል የሚል መረጃ አምጣ ከመጽሐፍ ቅዱስ። ይደክማል የሚል ከመጽሐፍ ቅዱስ ቶሎ በል አምጣ መረጃ። ኧረ በስመ አብ። ባይ ዘ ዌይ መሬት ላይ ማለት ነው ያው መታረስ እርሻ ናችሁ ምናምን የሚለው ሀሳብ ምድር ላይ እኮ የምር አርሶ አደሮች 70 ዓመት ምናምን ቢያርሱ አስበዋል። በጣም 1 3 4 ትውልድ የሚያበላ ምግብ ነው የሚያደርሱት። ባይ ዘ ዌይ እና እንደው ወደ የምርም አስገቡኝ እያለች ነው መሰለኝ ልጅቷ። አንድ ቁጥር እየጻፈች ነው። ኦኬ ክርስቲያን ናት። በቃ ሰላም የሚል ዩዘር ኔም ነው። ለምሳሌ ሁለት ሚስት ባንታ አልመስልብህም፣ ግን ልመስልብህ። ሁለት ሚስት አገባ እና አንዷም ጠፍታለች። ማማዬ ሌላ ዓላማ አለሽ? ሌላ ዓላማ ካለሽ ተናገሪ፣ ችግር የለም። አይ ለምሳሌ ሁለት ሚስት አንድ ሚስት አለችና ሁለተኛ ሚስት ልታገባ አስበህ የመጀመሪያው ሚስት ቀናች እና ቀንታ የመጀመሪያው ሚስት ሄዳ ልታገባት ያልካትን ሴት ጡቷን ብታጠባት ይሄ ትክክል ነው ትላለህ? ትልቅ ናት። ሁለት ሚስት አገባ፣ አንድ ሚስት አገባ። ምሳሌ ዘይሃጽጽ በለ ጋዲ አረ እንስማ። ባይ ዘ ዌይ እኔ እስልምናን በደንብ ማጥናት እፈልጋለሁ ከዚህ የሚበለጠ። ለዛ ነው ማቴሪያል እንትን እያልኩ ያለሁት። ቀጥይ እስቲ ማማዬ ልስማው። ለምሳሌ አንድ ሚስት አገባህና ሁለተኛ ሚስት መድገም ፈለክ። ከዛ ያቺ የመጀመሪያው ሚስት በጣም ተናደደች፣ ቀናችና ተቀናበህና ሁለተኛ ሚስት ስታገባ ማለት ነው ተቀናና ሄዳ ሁለተኛ ልታገባ ያሰብካትን ሚስትን ጡቷን አጠባቻት እና መተህ ነብይ ጋር ነብዩ ሆይ እኔ የመጀመሪያ ሚስት ነበረችኝ እና ሁለተኛም አገባው እና ሚስቴ የመጀመሪያው ሚስቴ መታ ጡቷን አጠባቻት እና ይቻላል ብለህ ጠየቅና ችግር የለውም 3 ጊዜ ካላጠባቻት 5 ጊዜ ካልሆነ 2 ጊዜ ካጠባቻት ችግር የለውም ጋብቻቸው አይፈርስም ተባልክ እና ይሄንን እንዴት ታየዋለህ? በርታ ብሩስኪ አይደለም። አይ እኔ እኮ ቁጥር ምርጫው እኮ ነው የሚያስቀኝ። እንደው እንዲህ የሰው ፈጠራ ያስታውቃል እኮ ቁጥር ምርጫው። እንዴ ሲጀመር ሁለተኛ ማገባት ሚስትስ እንዴት ይሻለች ነው ላይክ እንዴ ነገሩ እንዴት ነው? ቆይ ኤኒዌይስ ማማዬ ብቻው የሚፈርሰው ጡቷን ስታጠባ ነው የሚለው ነገር ወራሽ 5 ቁጥር ግን ልዩ ቦታ አለው መሰለኛል። ቅድም የእንቁላሉ ላይም 5 እንቁላል ነው አይደል የሚለው? በእስልምና ቦታ አለው። ወይ መድኃኒዓለም ጌታ ይድረስላቸው። እውነት ቅዱስ ጳውሎስ የሚናገረው ነገር አለ አይደል? የአሮጊት ተረት ከሚመስል ነገር ራቁ ይላል አይደል? እንደዛ ነገር ነው ነገርየው ብቻ በአጠቃላይ
ሐዲሱ የሚገኘው 1451 ላይ ነው። ሜቢ ማስረጃውን ከፈለጋችሁ ሳሂህ ሙስሊም 1451 ላይ ይገኛልና እሙ አልፈደል የዘገበችው ሐዲስ ነው። አንድ ሰው የመጀመሪያ ሚስት አገባና ከዛ ሁለተኛ ሊደግም አሰበ። ከዛ የመጀመሪያ ሚስቱ ቀንታ ሄዳ ጡቷን አጠባቻት ሁለተኛን። ከዛ ያው ጡት ማስጠባት በሱራ 4:23 መሰረት ጡቶቻቸውን የጠባቿቸውን ልታገቡ አልተፈቀደላችሁ የሚል የለ። ለምሳሌ እህትማማች አሉ። እህትማማቾቹ ልጆቻቸውን ሊድሩ ከፈለጉ ለምሳሌ እህትማማች ሆነው ያንቺ ልጅን የኔ ልጅ ያገባል ብላ ሊድሩ አስበው በስተት ጡቷን ከጠባ የእናትየዋን ጡት ከጠባ የዛችን ልጅ ማግባት አይችልም። ገብቷቸዋል። እና ከእቺ ሴት ደግሞ ባሏ ሁለተኛ ሊያገባባት አሰበ እና ቅናት ተሰማትና ሄዳ ይሄ ሁለተኛ ላይ ገባት ያሰባትን ሚስቱን ጡቷን አጠባቻት እና መጣና ለነብዩ ምን አደረገ? ጋብቻ ይፈርሳል ወይ? ሁለተኛዋ ሚስቴን አጠባቻት። አንዱ ለኔ መልስ ብሎ ምን ቢመልስ ጥሩ ነው? ቪዲዮ ሰርቼ ልጅ ስለነበረች ነው ሁለተኛዋ ሚስቱ ልጅ ስለነበረች ነው። እቺኛ የመጀመሪያዋ ሚስቱ ትልቅ ስለነበረች ነው ያጠባቻት። እና ሐዲሱ የሚገኘው ሳሂህ ሙስሊም 1451 ላይ ይገኛል። ገብታችሁ ማየት ትችላላችሁ። እኛ እንግዲህ ሁሌም የምንለው ከእንደዚህ አይነት አሮጌ ትምህርት ጋዲ ብሎታል ቅዱስ ጳውሎስ እንደተናገረው አለቀ በቃ። ከእንደዚህ አይነት ተረት ውጡ። ብዙ ተረቶች አሳይቻለሁ። ባይዘዌ ብዙ ተረቶች እያሳየን ነበረ ሰሞኑን። በተለይ አፈ ታሪክ እነታቸው ቀርቶ አፈ ልማጥ የሚባሉ አይነት ታሪክ ላይ የደረሱ ታሪኮች አሳይተናል። ተፈጥሮ የማይታወቅ ነገር ሙሳ እንደዛ ድንጋይ ሲደበደብ ከድንጋይ ጋር ሲደባደብ የሞት መልአክ አይኑን በቦክስ አጥፍቶ እንትን ሲገላግለው እንደዛ አንድ ደግሞ ዝሙት የሰራች ዝንጀሮ ምናምን ተብሎ ሲገል ሳባ በድንጋይ ሲወግር እና እንደዚህ አይነት ተረት ተረት እና ሌሎች በቃ ዋናውን ዛሬ የመጣንበት ይህንን ዓላማ የከፈትንበትም ይህን ቤት የከፈትንበት ነገር እስልምና ከሰይጣን እንደመጣ ሳይተናቸዋል። ከሰይጣን ከሆነ ነገር ደግሞ ራቁ። ምንም አይጠቅማችሁም። ጎትቶ የሚከታችሁ የት ነው? ሲኦል ነው። ሱራ 1971 ላይ እያንዳንድሽ የት ትገቢያለሽ? ጀሃነም። መውረድሽም ደግሞ ምንድን ነው ይላል? ጌታ የፈረደው ትእዛዝ ነው ይላል። ስለዚህ ሰይጣን ብቻ ነው እናንተን ጎትቶ ወደ ገሃነም ሊያስገባችሁ የሚፈልገው። ብዙ ነገር አሳይተናችኋል። ከሰይጣን እንደመጣ አክሴፕትድ ተቀበሉት። ይህ ጡት ሁለት የማስጠባት ብቻ አይደለም። ችግር ያለውና ችግር የሌለውን ነገር ልንገራችሁ። ለምሳሌ ምንድን ነው ሚስት አግብቶ የሚስቱን እናት ማለትም አማቹን እና ደግሞ የሚስቱን እህት ጋር ወሲብ ቢፈጽም ችግር የለውም። 5 ካልጠባች ጡት ማለት ነው። ትዳሩ ላይ ምንም እንከን አያመጣም፣ ችግር አያመጣም። 5 ከጠባች ችግር አለው። ከሚስቱ እህት ጋር ግንኙነት ካረገ ግን ችግር የለውም። 5 ከጠባች ችግር አለው። ከሚስቱ እህት ጋር ወይም ከሚስቱ እናት ጋር ከተገናኘ ችግር የለውም። መጠባባትና ዝሙት መስራትን ሁለቱን ኮምፔር አድርጎት እስቲ። ያውም ደግሞ ሁለት እህትማማቾች ጋር ዝሙት ማድረግ፣ ከሚስትህ እናት ጋር ዝሙት ማድረግ፣ ከዛ ይልቅ ከዝሙት ይልቅ ጡት መጥባት ወይም መጠባባት በጣም ሐራም ሆኖ ትዳር ያፈርሳል፣ ይነጣጥላል። ሳሂህ ቡኻሪ 5105 ላይ ያለ ሐዲስ የሚከለከለው ለምሳሌ አይ በቃ ከዚህ ትዳር ትወግዳለህ ዞር ማለት አለብህ ወይ ደግሞ ትከለከላለህ የሚባለው ምን ሲደረግ ነው? አንድ ወንድ ልጅን ግብረ ሰዶም ፈጽመህበት ግብረ ሰዶም ከፈጸምክበት የእሷ እናት ትከለከላለች፣ እናቱ ትከለከላለች። ይህ ትምህርት አስቡት እንዴት ያለ መርዛም የሆነ ትምህርት እንደሆነ። ግብረ ሰዶም ፈጽመህ የእሷ እናት ትከለከላለህ። ከዚህ ከህግጋቱ ጋር ነው እንደ ፈሪሳዊ አይነት ነገር ነው። ህግ በቃ የሆነ ነገር ፈጸመ ከዛ መታጠብ አለበት ወይስ የለበትም? የሆነ ነገር ፈጸመ፣ ግብረ ሰዶም ለምሳሌ ፈጸመ፣
አንድ ወንድ ልጅ ጋር እናቱን ትከለከላለች ወይስ አትከለከልም? ይሄ ችግሩ አይደለም ምን አይነት ሞራል እንደሆነ። ይሄ የሚያሳዝን ነው። ከዚህ ይልቅ ከዝሙት ይልቅ ሌላ ጋር ሄዶ ከመዋሰብ ይልቅ ብዙ ከመግባት ይልቅ የትኛው ነው አስቸጋሪ የሚሆነው? እንደ እስልምና አምሮ 5 መጠባባት ማለት ነው። መዝኑት እስቲ ክርስቲያኖች፣ ነገሩ መመዘንም አይሆንላችሁ። አይዟችሁ፣ ጆሮአችን ቀስ ላይ ይላሉ። አይዟችሁ። ባሩኬ ሰደቃ ተጠርታል፣ ተዘጋጅቷል። ይመቻል። ለሳምንት 5 ምን ማለት ነበረ? በደንብ ሳልይዘው ይሄ ነገር 5 ማጥባት ምን ማጥባት እናወራበታለን። ቅድም ወሬ ከሆንኩ አገባቢ ጋዲ እንቁላል ሲል ሰማሁትና እንትነትል ነው ፓፓ ልታከፋፍል ምናምን አስበህ ነው ይሄንን ቢዝነሱ ምናምን? አረ የራሴን እርባታ ልጀምር እያሰብኩ ነው። አባ ገበያ ላይ ያለው ነገር ሁሉ ተበላሽቷል አሉ። እንዴት አረ የእንቁላሉ ጭው በርግጥ የዋዴም ነግሮኝ ነበር ባለፈው እና እንቁላል ይብራሽ ለማለት ከሱቅ ደግሞ ፍቺ እንቁላል አሁን መጪውን በዓል ነው እንደምታውቀው እና አንግዛ ምንድነው ምን ሆነ እንቁላሉ ምን አደረጉት? እንቁላል ሲባል እኮ ሰምቼ አረ አጅሬው ሰይጣን እንቁላል ይጥላላሉ እና ገበያ መሀል ምናምን ነገር አሁን እኛ ሀገር ይገባል ምን የሚያቅፍለት ነው። አሁን ደግሞ በዚህ ዘመን ታውቃለህ ዘመናዊ ሆኗል እና ሱፐር ማርኬት መሀል ነው የሚጥለው እና እንዴ ባለፈው እኮ 10 እንቁላል ገዝቼ ሳየው 6 ቀርቷል ማለት ነው። እኔ 4ቱን እኔ ሲስተር ሰርተው ነው ማን ወስዶላ ለሚሰለቡት ተሰማርተው ነው እኮ አባ ከገዢ ተሰማርተው። ኧረ ክፉ አታስወራኝ አባ። እኔ ጌታን እኔ አሁን አባዎቹ ናቸው ኢንኩቤተሮቹ እየተባለ ነው። ኢንኩቤተር ካልሆነ ከባድ ነው። ይጥላል እንዴ? ቀደም እኮ ነው ባሩክ የራት ለበላይ ሄድኩና የምሬ ነው ራት ለበላይ እጄ ምናምን ነገር ደቅ ብዬ ያው ጾማል መኮሮኒ ምናምን ነገር አዘዝኩና በዳቦ ነው በእንጀራ ስትለኝ ቀና ብዬ አየኋት እና ቲክቶክ ትጠቀማለች መሰለኝ። አይ በቃ በእንጀራ ማለት ነው አለች አስተናጋጇ። እኔ አንዳንድ ምግብ ቤቶች ላይ በዳቦ አቁመናል ይላሉና እኔ የስራ ማመድ እየተባለ ነው ዳቦ ቤት እንዲህ አሁን ካሁን በኋላ እንደ ስጋ ቤት የክርስቲያን ዳቦ ቤት የሚል መጀመር አለብን። ባሩክ የሚያዋጣ ቢዝነስ ነው። እኔ እኮ አንዳንድ የሰፈር እንደዚህ ዳቦ ቤቶች ላይ ምናምን ሲጠራ ምናምን ነገር በቦክሰር ብቻ ይወጣል እና ሙቀቱን ይለኛል። ወይዬ ብሎት እንዴ አንዳንድ ተሰቃየ ልጅ ትላለህ። አረ ለቃሌ ነበር ወገቤን ይላል ደግሞ ልጁ ታውቃለህ። በተከታታይ ሰደቃ በሊጥ ፍትህ ለተደፈረችው ሊጥ በጣም አይ ግን የምር እንደዛ ብላችሁ ታምናላችሁ? ሙስሊሞች አላችሁ ካላችሁ እንደው እንቁላል ይጥላል ሴጣን? የምር ይጥላል እንቁላል ሴጣን? እንቁላል ይጥላል? እነሱ ስላመኑ እኮ አይደለም ጭስ፣ እነሱ ስላመኑ ሳይሆን በማቴሪያል በጽሁፍ ደረጃ እኮ ደቅ ያለ ነገር ባይዘው። አዎ አይ እነሱ ምን ብለው ያምኑታል? ይሄ ነገር እኮ ብዬ እኮ ነው እንደው አይመልሱም። ችግሩ እሱ ደግሞ ራሱን በራሱ ነው የሚያጫውተው ፓፓ